የኢትዮጵያ ሳተላይት ኔትወርክ ኢሳን በኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች ላይ በዋናነት ትኩረት አድርጎ ሁለንተናዊ መረጃዎች የሚያቀርብ ሚዲያ። የሚያቀርባቸው መረጃዎች፣ መሰናዶች ለጉዳዩ ባለቤት ለኢትዮጵያ ሕዝብ ተደራሽ እንዲሆን የ24 ሰዓት የሳተላይት አገልግሎት የሚሰጥ ሚዲያ። ይህንን አገልግሎትና ስርጭት በኢትዮጵያ ለማስቀጠል የሳተላይት ወጪዎቻችን መሸፈን አለባቸው። ኢሳን ቴሌቪዥን ዛሬም የእርስዎን ድጋፍ ይሻል። የመንግስትን የወንጀል ተግባሮች እግር በእግር እየተከታተለ ለእርስዎም ሆነ ለዓለም አቀፉ ማህበረሰብ በማጋለጥ ተግቶ የሚሰራውን ቴሌቪዥንን ያግዙ። አሁኑ የተቻሉትን ይደግፉ። ወርሃዊ መዋጮ በመክፈልም በሌላ መንገድ አጋርነታችሁን እንድታሳዩ ጥሪ ቀርቧል። የበኩሉን ድርሻውን ይወጡ ዘንድ ኢሳን ጥሪውን ያቀርባል። ኢሳንን ያግዙ። ቅዳሜ ወይም ሳተርዴይ ሜይ 10 ሰዓት በኢስተርን ወይም በዲሲ አቆጣጠር ከ1 ፒኤም እስከ 5 ፒኤም በዩሮፒያን አቆጣጠር 19 hours ወይም 7 ፒኤም ሲሆን በለንደን ዩኬ አቆጣጠር ከ6 ፒኤም ጀምሮ ይከናወናል። እንዲሁም በኢትዮጵያ ከማታው 2 ሰዓት ጀምሮ ለ4 ሰዓታት የሚቆይ ከሀገር ቤትና ከውጭ ያሉ ወገኖች የሚሳተፉበት ልዩ የገቢ ማሰባሰቢያ ዝግጅት ይኖረናል። በዛ ተገኝታችሁ የምትችሉትን የሐሳብም የገንዘብም አስተዋጽኦ በማድረግ እንድታበረታቱን እንጠይቃለን። በተጨማሪም እዛ መምጣት አንችልም ለምትሉ ደግሞ በዌብሳይታችን ላይ በመግባት አስፈላጊውን ሆነ ወራዊ መዋጮን በማድረግ ወይም የምትችሉትን ዶኔት የሚለውን በመንካትና ዶኔት በማድረግ ስርጭቱ እንዲቀጥል የራስዎን አስተዋጽኦ እንዲያደርጉ ይጠየቃሉ። ትግል አገልግሎት በሁሉም ዘርፍ ነው ያለው። በምትችሉት ሁሉ እንድትሳተፉ እንጠይቃለን። እናመሰግናለን። ሰላም ጤና ይስጥልን። የተወደዳችሁ ምናለሽ መቲ ፕሮግራማችን ተከታታዮች ነው። የዛሬ የሚያዝያ 27 2017 ዓመተ ምህረት የምናለሽ መቲ ፕሮግራም አሁን ተጀምሯል። እንግዲህ ዛሬ በኢትዮጵያ አቆጣጠር ነው ሚያዝያ 27 2017 ዓመተ ምህረት የ84ኛው ዓመት የኢትዮጵያን የአርበኞች ድል በዓል እየተከበረ ያለበት ቀን ነው ዛሬ ሰኞ። እነሱና ሌሎች መረጃዎችን ይዘን ቀርበናል። እንደለመደው ሰኞ ተባባሪ ጋዜጠኛና የሰብአዊ መብት ተሟጋች ዲነቃቸው ገበደ አብሮኛለን። የመታሰቢያ ቅጥላኝ አብራችሁ ቆዩ። እንኳን ደህና መጣህ ጋዜጠኛ ይድነቃቸው ከበደ። ሰዓቱን ጠብቀህ ስለመጣችሁ በጣም አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ ጋዜጠኛ መታሰቢያ ቀጸላ። መልካም እንግዲህ ያው ዛሬ የኢሳንን ማስታወቂያ አስገብቻለሁ። ያስገባውበት ዋነኛው ምክንያት በዚህ ቅዳሜ የፈንድሬዚንግ ኢቨንት እናከናውናለን። በኦንላይን የሚካሄድ ነው። በዚሁ በሚዲያችን ላይ የሚከናወን ነው። ሰብስክሪፕሽን ሰዎች ወራዊ መዋጮ እንዲያደርጉ እና ሳተላይቱ በየወሩ የምንከፍለው ገንዘብ እንዳይቋረጥና በቴሌቪዥን የ24 ሰዓት ስርጭት እንዳይጓደል ነው ዋናው ዓላማችን። ኢትዮጵያ ውስጥ ያለው ማህበረሰብ የ24 ሰዓት የቴሌቪዥን ስርጭት እንዲያገኝ ነው። የተለያዩ ሐሳቦችን፣ ዜናዎችን፣ መረጃዎችን ማግኘት አለበት። ህዝባችን በአንድነት ተሰባስቦ ለውጥ እንዲያመጣ የዘመን ሀገር እንዲመሰርት ሁሉንም አይነት መከራዎቹንም በአንድ ላይ ታግሎ እንዲያሸንፋቸው ሚዲያ ያስፈልጋል። ይሄ የኛ ሚዲያ ደግሞ በኢትዮጵያዊነት ጥላ ስር ያለ ነገር ግን ሁሉንም ብሔር ብሔረሰቦች በእኩልነት የሚያስተናግድ በተለየ ደግሞ ጊዜ እየተወሰደ እየታቀደ የሚጨፈጨፉትን ለይቶ ድምጽ የሚሰጥ በየጊዜው ለህዝብ የወገነ ሚዲያ ስለሆነ ነው እኛም እንዳይቋረጥ የምንፈልገው። ለዚህም ነው በየጊዜው እንደምንም ብለን ወተን ወርደንም ለምነንም ቢሆን ይሄ ሚዲያ ይቀጥላል እንጂ አይቋረጥም ብለን ይሄ ሁለተኛ ዓመታችንን ይዘናል። ኢትዮጵያ በሰፊው ይተላለፋል። የኢትዮጵያ ሳተላይት ቴሌቪዥን ኔትወርክ ኢሳን ብለናል። በዚህ ሚዲያ ውስጥ እንደምናለሽ መቲ፣ ዘውዱ ሾው፣ ኤኤምኤስ፣ ደሬ ኒውስ ወይም
ማዕድ ዜና የመሳሰሉት ዘርፈ ብዙ የሆኑ ስርጭቶች ለ24 ሰዓት የሚተላለፉበት ስለሆነ እጅግ በጣም በብዙ ኮንተንቶች የተሟላ ስለሆነ በዚህ አጋጣሚ ተመልካች አድማጮቻችንን አደራ ለማለት ነው ማስታወቂያውን ያስገባሁት። ቢቋረጥ ማህበረሰቡ ታች ይጎዳል። እኛ ያው እረፍት ነው የምናገኘው፣ ግን ማህበረሰቡ ይጎዳል። ትግል ነው፣ የምንችለውን ሁሉ ማድረግ ስላለብን ነው በየአቅጣጫው እየታገልን ያለ ነው። እንግዲህ ዛሬ ከዜናው ልጀምር፣ እዚህ ላይ ሀሳብ ካለ ትጨምራለህ ይነቃቸው። ግን ዛሬ 84 ዓመት የኢትዮጵያን አርበኞች ቀን በዓል እየተከበረ ነው። እንደሚታወቀው ብሪፍሊ አርበኞች ቀን ለምን ይከበራል የሚለውን ጣሊያን አድዋን ድል ለመበቀል በሚል በጊዜው ጠቅላይ ሚኒስትሩ ቤኒቶ ሙሶሎኒ አማካኝነት 1928 እስከ 1933 ዓመተ ምህረት ድረስ ኢትዮጵያን ወራ ነበር። ከዛም በወቅቱ የነበሩ ኢትዮጵያውያንን ወራሪውን ኃይል ለ5 ዓመታት በጽናት ታግለው በ1933 ዓመተ ምህረት ድል ነስተውታል። የወቅቱ አርበኞች ለሀገራቸው ነፃነት የከፈሉትን መስዋዕትነትና ያስገኙትን ድል ለማሰብ ነው በየዓመቱ ሚያዝያ 27 የኢትዮጵያ አርበኞች ድል በዓል የሚከበረው። ሌላው በጣም በዚህ ጉዳይ ላይ እኔ በሰፊው ዛሬ በተወሰነ ደረጃ እንድናነሳው የምፈልገው ኢትዮጵያ አሁን ያለችበት መከራ ሁልጊዜ የትላላቅ አባቶቻችንን አርበኞችን የሞቱልንን የተሰውሉልን ሀገር የሚባል ነገር ሰርተው ድንበር ከልለው ያቆሙልንን እየሰደብን ነው የመጣነው። ምናከብርም ማለት እየሰደብን በመምጣታችን እየናቀን በመምጣት የቀሩትንም እየረሸንን መተን ኢትዮጵያ አሁን ያለችበት ቦታ ላይና ትላንት በእውነት በእነሱ ዘመን የነበረችበት የት ነው የሚለውን ለማነጻጸር ግድ ይለናል። ከያኔ ቴዲ አፍሮ እንደሚለው የኋላው ከሌለ የለም ከፊቱ እንዳልን የኋላውን ቆርጠን ካልጣልን ብለናል። እንግዲህ የኛን ዘመን ስንጀምረው እንግዲህ የኛን በለው ከ50 ዓመት ከደርግ ጊዜ ጀምሮ የኛን የጀመርንበት ቢሆን የት ነው ያለው? ከዛ በኋላ ያሉት ዓመቶቻችን የሀገራችን ማንነት የሀገራችን ክብር የትውልዳችን የኢኮኖሚ የምኖ የት ነው ያለው የሚለውን በደንብ የምናጠይቅበት ነው። ይሄን የድል በዓል ሳስብ አንተ በወቅቱ ዛሬ ኢትዮጵያ ብትኖር ኖሮ በእርግጠኛነት እዛ ቦታ ላይ እንደምትገኝ አውቃለሁ። ምክንያቱም በደንብ ስለማውቅ ነው፣ ስለምንከታተለው በሶሻል ሚዲያ ላይ ተሰብስባችሁ የምትለቁትን ፎቶዎች ምናምን ስለማውቅ ነው። እስቲ ስለዚህ ዓመት በዓል አንተም ስለነበርክበት ጊዜያቶችና ያለውን አስፈላጊነት እነዚህን እውቅና መስጠቱን አስፈላጊነት በሱ መረጃ ጀምርልን። መልካም ጋዜጠኛ ምትይ አመሰግናለሁ። ቀደም ብሎ ያው እንደ መልእክት ላስተላለፍሽው ከሳተላይት ኢሳን ከመደገፍ አንፃር ያስተላለፍሽው መልእክት በተመለከተ በዩቲዩብ የሚከታተሉን እንዲሁም ደግሞ በሳተላይት ቴሌቪዥን የሚከታተሉን ተመልካቾቻችን ይህንን ጥሪ ተቀብለው በጎ ምላሽ እንደሚሰጡ ተስፋ አደርጋለሁ። ያው እኔም ድጋሚ ይህንን ጉዳይ አጽንኦት ለመስጠት ነው። ሌላው ወደ አነሳሽው ጉዳይ ስንሄድ ከኢትዮጵያን አርበኞች ጋር በተገናኘ እንግዲህ እንዳልሽው ነው አዲስ አበባ ላይ ቢሆን በዚህ ሰዓት ያው ከዛ ቦታ ሆኜ ከጓደኞቼ ከሰፈር ልጆች ጋር እንዲሁም ከስራ ባልደረቦቼ ጋር ሆነን በድምቀት እናከብራለን። ያው አንድም ቀንም ያው በድምቀት ብናከብርም በቀና መንገድ አይደለም ስርዓቶቹ እኛን የሚቀበሉን የነበረው። ያው ጡጫው እርግጫው ከፍ ሲልም ማንገላታቱ ይኖራል ከፖሊስ ጋር። ምክንያቱም እዛ ቦታ ላይ ስንገኝ ዝም ብለን ሳይሆን የቀደምት አባቶቻችን ዋጋ የከፈሉበት አጥንታቸውን የከሰከሱበት ደማቸውን ያፈሰሱበት እነዚህ አሁን የሚወደሱበት አባቶቻችን ከፊት ይዘው የተሰለፉት ሰንደቅ ዓላማ አለ። ያን ሰንደቅ ዓላማ ወይ ባልዋሳቶቻችን ወይም ደግሞ በግላጭ ይዘን ነው የምንገኘው። ይሄ ደግሞ መሆኑ በህዋት መራሹም ጊዜም አሁን ባለው በአብይ አህመድ ማገዛዝም አይወደድም አይፈለግም። በዚህ ምክንያት እንግልቶች ይኖራሉ። ያ ሁሉ እንዳለ ሆኖ ግን ያው እናከብር ነበር። አሁንም እንደ ነገርየው ለማክበር የተደረገ ጥረት አለ። እዛም አካባቢ ያሉ ጓደኞቻችን ያው ሄደው በተቻለ አቅም አባቶቻችንን ለማውሳት ጥረት እያደረጉ ነው ያሉት። ይሄ ነገር መቀጠል መቻል አለበት። ምናልባት ይሄን አንቺም እኔም ምናልባትም ፕሮግራሙን የሚያውቁት የሚከታተሉትም ሰዎች ያሉ በዚህ ምስል ላይ ያሉት እንግዲህ የፈጸሙት ጀብድ ነው እና ስለዚህ ነገር እንደው ያው ንጉሳችን ከፊት ይታያሉ ቀዳማዊ ኃይለ ሥላሴ እንደው አንድ ነገር ለማለት ያሉ የዚህ ባህል ዋነኛው ነገር ምንድነው ለሚለው ሚያዝያ 7 ቀን 1933 ዓመተ ምህረት ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የወራሪው ፋሺስት ጣሊያን ባንዲራ ልብና አርግ ተመልካቾቻችን ባንዲራ ነው ያልኩት አውርደው የኢትዮጵያን ሰንደቅ ዓላማ ከፍ አድርገው የሰቀሉበት ቀን ነው። ኢጣሊያ ባድዋ የደረሰበትን ታሪካዊ ሽንፈት ለመበቀል ከ40 ዓመት ቆይታ በኋላ የኢትዮጵያን ማንነት ጋራ የማይነጣጠለውን የኢትዮጵያን አረንጓዴ ቢጫ ቀዩን ሰንደቅ ዓላማ
ዝቅ አድርጎ ድንበር ተሻግሮ በፋሺስታዊ መንግስት ድጋፍ አማካኝነት ሚያዝያ 1928 ዓመተ ምህረት የጣሊያኑ ጦር አዛዥ ጀነራል ባዶሊዮ አዲስ አበባ ገብቶ በታላቁ ቤተ መንግስት የጣሊያንን ባንዲራ የሰቀለበት ቀን ነው። ከዚህ ቀን ጀምሮ የኢትዮጵያን አርበኞች ለ5 ዓመታት ያደረጉት ተጋድሎ የትየለሌ ነው። ከአድዋ ዘመቻ ከ40 ዓመት በፊት ብዙም ያልተሻለ የጦር ትጥቅ የነበራት ኢትዮጵያ የወራሪውን ፋሺስት ጣሊያን ጦር በጽናት ተዋጋች። ጀግኖች አርበኞቻችን ብንሞት ለሀገር መሞት ደግሞ ክብር ነው በማለት በአገር ፍቅር ብሔራዊ ስሜት ቆፍጠን ብለው ኢትዮጵያዊ ጀግኖች እምቢ ለነጻነቴ አረኔ ስለሀገሬ በማለት የሽምቅ ውጊያ ጀመሩ። ኢትዮጵያውያንም አርበኞች በጣሊያን ወታደሮች ላይ ጥቃታቸውን ቀን ከሌሊት በጽናት በመቋቋም አፋፋሙት። ወራሪው የጣሊያን ጦር ከኩፍኛ ተሸነፈ። በየቦታው የኢትዮጵያን አርበኞች ድል በመሆናቸው ዜናው ናኘ። የጠላት ጦር አዲስ አበባ ለቆ ፈረጠጠ። በዚህ ታሪካዊ የድል ቀን በጄኔራል ካንጊንጊም እና በጄኔራል ፕሉቶ የሚመራው የእንግሊዝ ጦር ለኢትዮጵያን አርበኞች ያደረጉት ድጋፍ በታሪክ የሚወሳ ነው። በህዝብ አርበኞች ተጋድሎ የኢትዮጵያ የድል ቀን ሚያዝያ 27 ቀን 1933 ዓ.ም ተበሰረ። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ሚያዝያ 1928 የጣሊያን ጦር አዛዥ ጀነራል ባዶሊዮ የሰቀለውን የወራሪው የፋሺስት ጣሊያን አገር ባንዲራ አውርደው በከፍተኛ አጀብ የኢትዮጵያን ሰንደቅ ዓላማ በታላቁ ቤተ መንግስትም ሰቀሉት። በዚህ ጊዜ የኛ የኢትዮጵያን ሰንደቅ ዓላማ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ከፍ ሲል የነሱ ባንዲራ ዝቅ አለ። ለዚህ ታላቅ ድል ላበቁን ጀግኖች አርበኞቻችን ክብር ምስጋና ሁሌም ይሁን እና ታሪኩ በከፊል ይሄንን ይመስላል። ዛሬ የሚከበረው የድል በዓላችን ነው። መልካም ነው። እንደው በጣም የሚመላለስብኝ ጥያቄ በወቅቱ ያ ሁሉንም አሰባስቦ ኢትዮጵያን እንዳገር አስቀጠለ ያ መንፈስ ያ ኢትዮጵያዊነት መንፈስ ያ ጠንካራ መንፈስ ሰንደቅ ዓላማችን ስር ነበር የነበረውና ሰንደቅ ዓላማችንን የሚያዋርድ ሁሉ ህዝቡን አዋረደ፣ ኢትዮጵያን ደፈረ ስለሆነ ያንን ሰንደቅ ዓላማ መስቀል ማለት ኢትዮጵያን ከፍ ማድረግ ማለት ነው። ለዚህም ነው እስከ ሮም ጣሊያን ድረስ ሄደው ሰንደቅ ዓላማን ለምን ተቃጠለች ተብሎ ሰው መስዋዕትነት የተከፈለላትና በዚህ ዘመን እንደምታውቀው ኢትዮጵያ አረንጓዴ ቢጫ ቀይ ቀለም ሲያዩ ደማቸው የሚንተከተክ ለምን ተለበሰ የሚሉ ከነጠላ ላይ እየቀደዱ የሚያነሱ ፈጽሞ ይቺ ሰንደቅ ዓላማ እንድትጠፋ እንደው በጣም ፈርተው ነው እንጂ በመንግስት ደረጃ ያሉ ሰዎች ፈርተው ነው እንጂ በአያዋትና ሰንደቅ ዓላማ ቢቀየር የመቀየር ሂደትም ታያለ። አንዳንዴ ብዙ ዝግጅት ላይ ሰንደቅ ዓላማው የሌለበት ነገር ታያለና ምናልባት በወቅቱ ጣሊያኖች ቢያሸንፉ ኖሮ ደስ ይላቸው ነበር የሚል ጥያቄ ያነሳሉ። ምክንያቱም አሁን እንኳን እነዚህ የነ ሞሶሎኒ ልጆች እኮ አሁን እንኳን ኢትዮጵያ እንድትፈርስ አይፈልጉም። አሁን ሰንደቅ ዓላማን ያከብራሉ እኮ በሚገባው መልኩ እኮ ያከብሩታል። የኛ ኢትዮጵያውያን ናቸው የተባሉ ልጆች ግን ከዛ የበለጠ ከፍተው ሰንደቅ ዓላማና ያቺን ኢትዮጵያ ያቺ የጀግኖቿ ኢትዮጵያ ያቺ የተሰበሰበች ኢትዮጵያ ያቺ በዓለም ግዙፍ ኃይለኛ የሆነችውን ኢትዮጵያ ለምን ጠሏትና ለምን ሰንደቅ ዓላማን ጠሉት የሚል ጥያቄ ይነሳል። እነሱ ራሳቸው የሚያነሷቸው አንዳንድ ነገሮች አሉ። የሚያነሷቸው ነገሮች ሂደቶች ሊኖሩ ይችላሉ። ግን ሀገር እንደ ሀገር ሰንደቅ ዓላማ እንደ ሰንደቅ ዓላማ ይጠላል ወይ በዚህ ደረጃ በቀልስ ይወርድበታል ወይ የሚል ነገር አነሳለሁ። ምክንያቱም እነዚህን ስትጠላ ሰንደቅ ዓላማውን ስትጠላ እነዚህን ሁሉ አባቶች በመሬት ስር ተኝተው አጽማቸው ለኛ ብለው ተከስክሶ ተኝተው እየረገጥክ እየሰደብክ እንደው ለምን ሞታችሁ ይሄን ሰንደቅ ዓላማ ለምን ከፋለ አረጋችሁ ባሪያ ለምን አልሆንም የሚል ጥያቄ ያነሳልና ምን ማለት ነው ስላልገባኝ ነው። እንደው አንተ እንዴት ታይዋለህ? ያው ጥቁር ጣሊያን ስንል እኮ ወደን አይደለም እንደዚህ አይነቶች ሐሳብ ያላቸው ሰዎች እኮ ነው ጥቁር ጣሊያን እያልን ያለናቸው። ዋናው ጣሊያን ያስቀድም ባሱ እኮ እነሱ እኮ አከበሯት እኮ ሰንደቅ ዓላማ ያው የዛው ያው ባንዳ እንግዲህ ርዝራዥ የሆነ እኮ አይጠፋም እኮ። በነገርሽ ላይ ከዚህ በፊት ስለ ሰንደቅ ዓላማ በሆነ ጉዳይ አንስተን ካንቺ ጋር አውርተናል አስታውሳለሁ። ርዕሰ ጉዳዩ ምን እንደሆነ ባላቀም ሌላው ይህች ቀን ከሰንደቅ ዓላማ ጋር ደግሞ ሌላ ያለው ቁርኝነት ምን መሰለሽ ወድቆ በተነሳው ሰንደቅ ዓላማ ይባላል። ከዚህ ጋር በተያያዘ ነው። ምክንያቱም ከዚህ ቀደም በነበረው ቀደም በታሪኩ ላይ ስንገልጽ እንደነበረው ለ5 ዓመታት የነሱን ባንዲራ ሰንደቅ ዓላማ ላልኩ ባንዲራ ሰቅለው ሲያውለበልቡ ነበር። ያኔው ደቀበት ነበር። ከዛ በኋላ በተደረገው ከባድ ተጋድሎ አርበኞች ለ5 ዓመታት ላይ ታች ብለው ባስገኙት ድል ይሄ ሰንደቅ ዓላማ ከፍ ብሎ ተሰቀለ። የኛ ማለት ነው አረንጓዴ ቢጫ ቀይ። ከዛም በኋላ ነው በመሐላም በግዞትም በገላጋይነትም በዳኝነትም በምንም ሰው በክብር ማለት ነው እንደ ወድቆ በተነሳው ሰንደቅ ዓላማ ይያለው እባክን ካለ
ይቆማል። የሚጠየቀው ዳኝነትን ፍትህን ያገኛል። የሚጠየቀው ርትም ይገኛል። የሚጠየቀው ገላጋይነትም ይፈጸማል። እንግዲህ ሰንደቅ ዓላማ የዚህን ያህል ክብርም አለው። ዝም ብሎም አይደለም ያ ሲሆን ዋጋ ተከፍሎበታል። በእናት በአባት አርበኞች በብዙ ዘመናት በዚህ ሰንደቅ ዓላማ ምክንያት ዋጋ ተከፍሎበታል። ያ እንዳለ ሆኖ አሁን ላይ ግን አንቺ ወደ አነሳችሁ ስመጣ ከዚህ ሰንደቅ ዓላማ ጋራ እኔ አሁን ያሉት ጥቁር ጣሊያኖች ምን እንደሆነ አይገባኝም። ያላቸው ከፍተኛ የሆነ ጥላቻ ዋጋ የተከፈለበት ነው። እነዚህ አሁን ላይ ያሉት ይሄንን ያድርጉት እንጂ እኮ የነሱ እኮ ቀደምት አባቶቻቸው እናቶቻቸው አያቶቻቸው እኮ በዚህ ሰንደቅ ዓላማ እኮ ዋጋ ከፍለዋል እኮ። በየቤታቸው እኮ ያጌጡበት ነበር፣ በየግርግዳቸው ይሰቅሉት ነበር። በኢትዮጵያ በአራቱም አቅጣጫ እንዳሁኑ እንደዚህ የሚባል የሆነ ብሔር ብሔረሰብ እና ህዝቦች ምናምን የሚባል አይነት ነገር ሳይመጣ በፊት በዚህ ሰንደቅ ዓላማ እኮ ሁሉም ተግባብቶበት ተስማምቶበት የሚኖር እኮ ነው። የሆነ የአንድ ክልል የሆነ የአንድ ብሔር የሆነ የአንድ ሃይማኖት አሁን ላይ እንደሚሉት አይነት መገለጫ እንኳን ነበር። በነቂስ ከጫፍ እስከ ጫፍ ኢትዮጵያን በሙሉ የኔ ብለው ልብ አድርጊ። በንጉሱ ጊዜ በደርግም ጊዜ በነበሩ ስርዓቶች በዚህ ሰንደቅ ዓላማ ላይ እነዛ የነበሩት ስርዓቶች እኮ ችግር የለባቸውም እኮ። ስርዓቱ የሚመራበት ማለት ርዕሰ ብሔሩ ሊመራበት የሚችል የራሳቸውን ሰንደቅ ዓላማ ሲያኖሩ ነበር። በንጉሱ ጊዜ የራሱ የንግስናውን ሊያመላክት የሚችል የራሱ ሆኖ ነበር። በደርግ ጊዜም ደግሞ ርዕሰ ብሔሩን ሊያመላክት የሚችል የራሱ የሆነ ሰንደቅ ዓላማ አለ። ምልክቶች አላቸው። ምልክታቸው ምንድነው? የፓርቲው ነው። የሆነ ቀይ መደብ ሆኖ ማጭድ የሆነ ምናምን ነገር አድርጎበት ነበር። አረንጓዴ ቢጫ ቀይ አልተነካም። አሁንም እኮ ክርክሩም ያለው እኮ በዚህ አሁን አለ በሚባለው በሕገ መንግስቱ ላይ ቢሆንም እኮ በመሐከል ያለው ህዝብን ያሳተፈ ያላማከል የኮኮብ ምናምን ነገር ምናምን ብለው የከተቱት ነገር አለ። እሱ ነገር መቅረት ይችላል። አሁን የኢህአዴግም ይሁን ብልጽግናም ይሁን የራሳቸው አርማ የራሳቸው ምልክትን መጠቀም ይችላል። የሀገር አርማ ግን በእንደዛ መተካት የለበትም የሚል ነው እና ከዚህ ሰንደቅ ዓላማ ጋራ ዋጋ የተከፈለበት ነው። አሁን የሚጠሉት ሰዎች አሁን ይሄንን በላይን አፈር የሚሉ ሰዎች የነሱ ቅድመ አባት እናት አያቶቻቸው ዋጋ የከፈሉበት የተዋቡበት ያማሩበት እጅግ ከፍ አድርገው የሚንከባከቡት የነበረ ሰንደቅ ዓላማ ነው። አሁን ላይ ግን ደርሶ ይሆነ ቅድም መግቢያ ላይ እንደገለጽኩልሽ እኛ ራሱ ስናከብረን ኢትዮጵያ ውስጥ ባለበት ሳይ ስናከብር ይሄንን እንደዚህ በግላይ ሰንደቅ ዓላማውን ይዞ ማውለበል እኮ አይደለም እኮ ልብስ ላይ ምልክት ላይ የታየ እንደሆነ ፖሊስ በቃ ትልቅ ወንጀለኛ እንዳገኘ እንዴት አንሰፍስፎና እንደዚህ አከክሉ እንደሚይዝሽና ቅጣት እንደሚያደርስብሽ የደረሰበት ነው የሚያውቀው እና ምን እንደሆነ አይገባኝም። ዓላማቸው ምንም እንደሆነ አልረዳው አልችልም። ግን መሆን መቻል ያለበት ግን በተገኘው አጋጣሚ በአሉን አማራጮች በሙሉ ግን ይህ ሰንደቅ ዓላማ የሆነ የብሔር የሆነ ሃይማኖት የሆነ ሰፈር የሆነ የጎጥ ሳይሆን የመላው ኢትዮጵያን መለያ የሆነ አርማ እንደሆነ እንዲሁም ዋጋ እንደተከፈለበት ጭምር ሁሉ በእንደዚህ አጋጣሚ መግለጽ መቻል አለብን። አለበለዚያ የልጅ ልጆቻችን በጣም ትንንሾች ስለዚህ ሰንደቅ ዓላማ ዋጋና ጥቅም አሁን ላይ እነዚህ ጥቁር ጣሊያኖች የሚነዙትን ወሬ ሰምተው ያልተገባ አረዳድ በዚህ ሰንደቅ ዓላማ እንዳይኖራቸው የበኩላችንን ኃላፊነት መወጣት አለብን ብዬ አስባለሁ። መቴ መልካም እንግዲህ የአርበኞቻችንን ነገር ካነሳን አይቀር ካከበርናቸው እቺን ሀገር ሰጥተውናል ብለን ካመንን የነሱን የሄዱበትን ፈለግ በተወሰነ ደረጃ መከተል አለብን። እንደምታውቀው ሀገር የሚመሰረተው የሚኖረው የሚጸናውና የሚያድገው አንዱ ባንዱ ላይ እየጨመረ ሲሄድ ነው እንጂ አንዱ የሰራውን ሌላው እያፈረሰ አይደለም። የኛ ምናልባት በኔ ግምት እያፈረሰን የመጣ ነው ነገር ይበዛል። ሁሉም ሀገራቶች በራሳቸው ላይ በቀደሙ አባቶቻቸው ላይ ያልተሻሻለውን ማሻሻል የተሳሳተውን ማስተካከል ከዛ ውጪ ደግሞ ዘመኑ በሚያመጣው አዲስ ነገር ደግሞ እያሳደጉ እያሻሻሉ መተው ነው። በዛ ላይ አባቶቼን ብሎ እየረገመ የሚመጣ ትውልድ እኔ አይቼ አላቅም። የአባቶቹን እየሰደበ አድዋ ድል የነሱትን ሀገር የሰጡትን አለየው አልስማው እያሉ እየረገመ የሚመጣ ትውልድ ከኢትዮጵያ ውጪ ያየው አይመስለኝም። ምክንያቱም ሌሎች ቦታዎች ላይ ትንሽም ቢሆን ሀገርን መሰረት አድርጎ ለሀገር መስዋዕትነት የከፈለ አዲሱ ትውልድ ሲያመሰግነው ሐውልት ሲሰራለት ነው የምታየውና ይሄንን ስለ ሁሉም አይደለም ግን እንደዚሁ በእኛ ላይ እንደ ትሬንድ የሆነ የመጣ ነገር አለ። ስለዚህ አሁን ግን ካከበርን አርበኞቻችን ሞተው ነው ሀገር ያቆዩልን ብለን ካመነ በተወሰነ ደረጃም ቢሆን እነሱ የሄዱበትን መንገድ መከተል አለብን። ያ ደግሞ ማለት አንደኛ የኛ አርበኞች ከየትኛውም ከዚህ ከሰሜን ከሸዋ ተነስተው ሶማሌ ጠረፍ ላይ ጫፍ ሄደው የሚሞቱት ለአንድ ሀገር ብለው ነው እንጂ እዚህ የዛው ለሸዋ ብቻ ነው የሚጠቅመኝ ብሎ ነው አይነሱም ነበር።
ወይም ከዛ ከሶማሌ ጫፍ ላይ ተነስተው አድዋ ድረስ ሄደው የሚሞቱት እዛ ተራራ ላይ የሚሞቱት ሀገራችንን ከጫፍ እስከ ጫፍ በአንድነት የመጠበቅ ጥልቅ የሆነ ሐሳብና በቃ የዘመነ አስተሳሰብ ያላቸው ነው። አሁን እዛ በር ላይ መጥቶ ቤት ውስጥ ካልገባ አይመለከተኝም የሚባል ነገር አለና ከዚህ አንፃር ነው በአንድነት ተቆመው ኢትዮጵያ የነበረባትን ከባድ ፈተና አሁን ጣሊያን በዚህ ዘመን ቢመጣ ብለው አስበው ትላንትና ምንም በሌለን ሰዓት ያንን ሁሉ ድል የተደረገው ህዝባችን በአንድነት ቆመው የጎጥ ነገር ሳይኖርበት ከየጎጡ ወጥቶ በአንድነት ጥላ ስር በኢትዮጵያ ሰንደቅ ዓላማ ስር ወድቆ ነው። ስለዚህ ይሄን ካከበርን ግን እኛስ ከዚህ ከአርበኞች አባቶቻችን ምንድነው ይዘን ሄድ ያለብን? ምንስ እነሱን ገፍተን ከነሱ ተገንጥለን ወጥተን ሄድንባቸው ጎዳናዎችስ እየታርሰውናል የሚለውን መገምገም ያስፈልጋል መሰለኝና በተወሰነ ደረጃ ሐሳብ ብሰጥበት። እውነት ነው መቴ ሱማ ያው የጎደለን ነገር አለ በአሁናዊ ትውልድ ላይ ያው እንዳገዛ ስርዓት ያለውን ቅድም በወፍ በረር ለመዳሰስ ለማየት ሞክረናል። እንደ ትውልድ ደግሞ የታዩብን ክፍተቶች አሉ። ይሄን ነገር ጠብቆ የማክበር ከነሱ ደግሞ የሀገራዊ ጀግንነት ሀገራዊ ማንነት በተመለከተ አሁን ላይ በተለይ በወጣቱ ላይ ያለው ነገር ላይ እጅግ አሳሳቢም ነገር ነው። አብዛኛው ግዴለሽ ነው ለእንደዚህ ነገር ምንም ደንታ የለውም ምንም አይመስለው። ዛሬ ስለ አርበኞች ቀንና እኔና አንቺ ስለምናወራው ነገር ከሚያስጨንቀው ይልቅ ስለሌሎች ነገሮች ላይ ጭንቀቱ ነው ጥበቱ ነው የሚጠቀማቸው አሁን ላይ ያሉት ዘመናዊ የሆኑት ፕላትፎርሞች እነ ፌስቡክ እነ ቲክቶክ ሌሎች ያሉት ነገሮች ለሌላ ነገር ላይ ነው ጊዜውንም ገንዘቡንም የሚያዩ። ይሄ ስንል እዛ ላይ ምንም የሚገኝ ጥቅም የለም ወይ ደግሞ የሰው ፍላጎትና ኢንተረስት ይለያያል። በፍላጎት ይቅርበት ይያልን ሳይሆን እንደ ሀገር እንደ ራስ ያለውን ነገር ደግሞ መጠበቅም መንከባከብም ጭምርም የሚያስፈልግ ነገር አለና ክፍተቶች አሉ በእኛ በትውልድም የቀረና በጣም ትንሽ ሆነ ኃይል ነው። አሁንም ቅድም አንቺ መግቢያው ላይ እንዳልሽው እንደዚህ ያሉ አደባባይ ባህላቶች ህዝባዊ ባህላቶች እንዲሲከበሩ ወተን እዛ ቦታ ላይ ቅድም እንዳልኩሽ የሚከፈሉንም ዋጋም ተከፍሎ ምንም ተወጥቶ አንዳንድ እንቅስቃሴ የምናደርግ በጣም በቁጥር ይታወቃል። በቃ ልክ እንደ አንድ ቤተሰብ አባል ወይንተና ዛሬ ምን ቀረ ምናምን ሁሉ ምትይበት ነው። በተረፈ እነሱ ድንኳን ይጥላሉ እነሱ የሚፈልጉትን ከቀበሌ ከመስሪያ ቤት ምናምን አምጥተው አሁን ላይ ትርክቱንም ለመቀየር ስለሚፈልጉት ክብረ ባህሉን እነሱ የሚፈልጉት አይነት ድባብ ማላበስ ስለሚፈልጉ ያን ነገር ይፈጥርልናል ብለው በሚያስቡት መልኩ ነው የሰውንም ማሰላለፍ ስብጥሩንም ሰንደቅ ዓላማ ማጠቃቀሙ ያስተላለፉትን መልእክት እንደውም በተደጋጋሚ የሚነሳው እኮ ምንድነው አባት አርበኞቻችን በጠላት በወራሪ ላይ የደገሙት እንድል እኛ በልማት እንደግማል ማለት ይሄ ወኔ ቢስ የማድረግ ነገር የማኮላሸት አይነት ነገርና ሀገራዊ ተቆርቋሪነት ይሄ ስሜቱን ወኔው በቃ ይሄ ላሽ ምንድነው የተቆላሸ ወኔ የምንለው ነገር አለ አይደል? እሱ ነገር ትውልድ ላይ እንዲሰርስ ደጋግሞ አሁን ላይ ራሱ የአባት አርበኞች ሰብሳቢ ነው ከሚባሉት ጀምሮ ያሉት ኃላፊዎች እዛ ሚዲያም ላይ ወጥቶ የሚናገሩት ይዛል በወቅቱም ደግሞ ዛሬም ጭምር ማለት ነው ከፕሬዝዳንቱ ጀምረው የፕሬዝዳንቱ መልእክት ብናይ ያውን ምልሽ ነው ያለው። ዛሬም ወጥቶ ፕሬዝዳንቱ ያበጋ ጉንጉን አንሯል እንዲመጡ እንግዶቹን በቲቪውን በምን የሚተላለፈው እነዚህ አርበኛ የሚባሉ አንዳንድ ደግሞ አሉ ይወጡና እነሱን በቲቪ እንግዲህኛ ዋጋ ከፍለን እንደዚህ ሀገር አድርሰናል ከዚህ በኋላ ከትውልዱ የሚጠበቀው በልማት ነው በመናምን ነው። ኦፍ ኮርስ ልማት ያስፈልጋል። ልማቱ መትጋት መቻል አለብን። አጀንዳው የመንግስት የአክሱምና ሐውልት የላሊበላ ሐውልት ያቆሙት አባቶቻችን እኛ ደግሞ በዚህ ዘመን ደግሞ ከነሱ የተሻለ መስራት እንዲኖርብን መልእክቱ መተላለፉ ይሄን ነገር እንድናስብበት መደረጉ ምንም ክፋት የለውም ተገቢ ነው። ግን ቴንሽኑ ግን ሞቲቭ ግን እሱ አይደለም። የሆነ ወናዊ ስሜትን በማጥፋት የሆነ ላሸሸ ነገር ፈጥሮ አሁን ምንም ያስፈልግም እንደ ሀገር የሚያስፈልገው ልማት ነው ስራ ነው። የትኛውስ ልማት ነው የሚሰራው? የትኛውስ ስራ ነው የሚሰራው? ወጣቱ ስራ አጥቷል። ወጣቱ ለሶስት ተጋልጧል። ወጣቱ እንደ ሀገር ሀገሬ ቢሎ የሚኖርበት ይሁልሽ ይሄን ወኔ ቢሳርጎታል እኮ ምን ይሄ እኮ እንደ ሀገር የሚኮራበትን ነገሩን አጥቶ ከውስጡ ሙጥጥ አድርጎ አውጥቶ ከእንትን ከማለቱ የተነሳ እዚህ ሞኝ ሞት ነው በሰደድ ሞት ነው። ከሞት እንደውም እዛ ሄጄ እዚህ ሆኜ በቁሜ ከመሞት የሆነ ነገር ሞክሬ እስኪ ልሙት ብሎ እኮ ይሄው በባህር ውስጥ በየለት ምን ሰማሳሰን ዜና አይደል እንዴ? ወጣቱ አገሩን ጥሎ ለራሱ ለተሻለ ነገር ለቤተሰቡ ላምጣ ብሎ በስደት ይሄደ ህይወቱን የበቀደም ጆሃንስበርግ ላይ በአንድ ቤት ውስጥ 40-50 ታፍነው እነዚህ ድለኞች ናቸው በህይወት ተገኝተዋል። በባህር እየሰጠሙ ያሏል። ብኖርም ሞት ነው በሄድም ሞት ነው። ግን ምናልባት ሞክሬ እድል ልሞክር ብሎ እንግዲህ ከሞት ጋር
ትንቅንቅ ውስጥ ገብቶ እንግዲህ እነሱ የሚሉት ወጣት ወደዚህ ደረጃ ደርሷል። እንደ ሀገር ምን የሚያኮራ ነገር ነው። የሚተላለፉት መልእክቶች ተገቢ አይደሉም። እንደገና ወጣቱም ላይም ደግሞ የታዩ ክፍተቶች አሉ፣ ተስፋ መቁረጦች አሉ፣ የኢኮኖሚያዊ ችግር፣ ፖለቲካዊ ችግር፣ ማህበራዊ ችግር ድምር ውጤት ይሄ የምንለው አይነት ስሜትና ወኔ የማጣት ነገር ላይ በጣም ይታያል። ለዛም ነው ቀደም ብዬ እንደገለጽኩልሽ ልክ እንደዚህ በተገኘው አጋጣሚ ታሪክን በማጣቀስ እውነትንና ምክንያትን መሰረት አድርገን እንዲህ በማድረግ ይሆናል ወጣቱ እንዲነቃ እንዲረዳ የሆነ መቆስቀስ የሚያስፈልግ ይመስለኛል እንጂ የታየ አደገኛ ዳተኝነትና ክፍተት አለ። በጣም በጣም ወሳኝ ነገር ነው ያነሳው። ለምን መሰለ ግልጽ ደብዳቤ ነው መሳሪያ ይዘው ለሚታጠቁ ሰዎች ግልጽ ደብዳቤ ነው። እንደዚህ አይነት ሰላም ማምጣት ከፈለክ አንተም መሳሪያህን ቁጭ አድርገህ ሰላማዊ መንገድን መፈለግ ነው እንደ መንግስት የሚያስፈልገው። ነገር ግን መንግስት በዚሁ ትርኢት በአንድ በኩል ያሳየናል፣ በዚህ በኩል ጨፈጭፋለሁ፣ ደበድባለሁ፣ በጣም ከባድ ኃይል ያለኝ በመሳሪያ የማምን በብዙ ወታደሮች የምጠበቅ ኃይል ነኝ፣ መፈልገውን አስከነዳለሁ ብሎ በአንድ በኩል ይነግርና በሌላው በኩል ደግሞ አርበኞች መሳሪያ ታጥቀው ነው ተገዳድለው ተጋድለው ነው ሀገር ያቆዩት። በእነሱ ቀን በዓል እንደነሱ መሳሪያ መታጠቅ ሳይሆን የሚያስፈልግህ አንተ ልማት ምናምን መስራት ነው ያለብህ፣ ስራ መስራት ነው ያለብህ። ልማት ቢሆን የለም እንደምታውቀው እንደው ቢኖርም እንኳን ማለት ነው ቢኖርም እንኳን እነሱ በተጋደሉበት መሳሪያ አንስቶ በተገዳደሉበትን መንፈስ ስበረው አያስፈልግም። እኔ ብቻ ነኝ እነሱ መሆን የምችለው ያው የምፈልገው ነገር ለማድረግ። ነገር ግን አንተ ግን ወደ ኑሮ ግባ፣ ዝም ብለህ ስራ እርሻህን ረስ። ግልጽ ደብዳቤ ነው። በዚህ አጋጣሚ መሳሪያት ይዘው ጫካ ለገቡ ሰዎች ግልጽ ደብዳቤ ነው። አያስፈልግህም፣ ዝም ብለህ ቤት ቁጭ በል፣ ሌላ ነገር ስራ እና የአርበኞቹን ታሪክ አክብረህ እነሱን ትልቅ ናቸው ብለህ እነሱ የሄዱበትን መንገድ ግን እዛ ጋር አቁመህ ገተህ ለአንተ ግን አይገባም፣ አንተ ስራህን ስራ፣ መሳሪያን ቁጭ አድርግ የሚል ግልጽ ደብዳቤ ነው ብዬ የማስበው ይሄንን እና እንጂ አባቶች እኮ አርበኞች እኮ እንትን አትክልት እየኮተኮቱ አይደለም ሀገሪቷን የጠበቋት፣ ፓርክ እየሰሩ አይደለም ሀገሪቷን እየጠበቋት። ምክንያቱም ፓርክ ሌላ ትውልድ ይሰራል ጊዜው ሲመጣ። መጀመሪያ ድንበር ነው የጠበቁት። መጀመሪያ ህዝብን ከመጨፍጨፍ ነው ያዳኑት። መጀመሪያ ህዝብን ከባርነት ነው ነፃ ያወጡት። እሱን ሁሉ ተወውና ዝም ብለህ ችግኝ ትከል ነው የሚለው። ይህንን ነው እየተናገረ ያለው በአደባባይ እና አሁን አርበኞቹ ምናምን ትላልቆቹ ሰዎች የዋህ ናቸው እንደምታውቀው። ብዙ ውስብስብ የሆነውን ነገር ባልተረዳ መልኩ መጥተው ያንን ከመንግስት ከአብይ አህመድ ኪስ ውስጥ የወጣውን አጀንዳ በዛ አካባቢ ሲያራግቡት ታያለ። ህዝቡ ግን ኑሮውን ስለሚያውቀው እሱ አዲስ ነገር የሚያመጣው ነገር የለም። ምናልባት እዚህ ላይ ልጨምር ይችላል። ዋናው ግን ደግሞ ሌላኛው እኔ ጥያቄ ኢትዮጵያ ሁልጊዜም ታሸንፋለች የሚለው መንፈስ የሚሰጠኝ በተለይ የትላንቱም የምኑም አለ ይሄ 5 ዓመት በተለይ አዲስ አበባ ላይ አሁን ብዙ ነገሮች እናያለን። የአዲስ አበባ ልጅ ተሳዷል፣ ታስሯል፣ በዲቴንሽን ሴንተር በማጎሪያ ውስጥ መከራውን እያየ ነው። በየአቃቢ ህግ ኦፊስ ውስጥ ለ4-5 ወራት ጀርባው እስኪሰበር ድረስ ሽንቱን መቆጣጠር እስኪያቅተው ድረስ እየተወሰደ እየተቀጠቀጠ እንዳለ እናውቃለን አይደል? ነገር ግን 5 ዓመት ሙሉ ጣሊያን በቃ ሀገሪቷን ይዞ ማለት ነው አዲስ አበባን ይዞ መርቷት እንኳን አላሸነፈም። እንኳን አንተም መርቷት እንኳን ጣሊያን ይዟት እንኳን ሙሉ በሙሉ ወይም ያንን ሁሉ ሺህ ህዝብ ጨፍጭፎ እንኳን በፊት ለፊት ገጥሞ ከ5 ዓመት በኋላ ድል መጥቶ ፈጽሞ ነፃ የወጣች አገር ነች። ከተማዋንም እንደ ከተማ ካየናት ማለት ነው እና በዚህ ደረጃ ተይዘህ እንኳን ታሸንፋለህ። ይዘህ እንኳን ትልቅ አገር የተባለ ዘመናዊ መሳሪያ የታጠቀ ኃይል እንኳን ይዞ እንኳን መልሶ ከውስጥ አንስቶ ገልብጦ ሀገሩን ሪክሌም የሚያደርግ መልሶ ሀገሩን ወደ ቦታው የሚያስቀምጥ ነው። ቅድም በምክንያት ነው አንተ ሰንደቅ ዓላማና ባንዲራ እያልክ የመጣው። የ5 ዓመት ብዙ ነገሮች በኢትዮጵያ ላይ ጥፋት አምጥቷል። በእርግጥ ቋንቋችን እስከ መቀያየር ደረጃ ነው። ባንዲራ የጣሊያን ቋንቋ ነው፣ ጣሊያን የኛ ሰንደቅ ዓላማ ነው። ብዙ ፌርማታ፣ አስፓልት ምናምን በለው ብዙ ነገሮችን ጥለው ብዙ ነገሮችን አድርገው ነው ሄዱ። ኢትዮጵያን ሀገር ግን ሪክሌም አድርጓል። ህዝብ እንደ ሀገር ነፃነቱንና ህዝቡን እንትን ብሏል እና ከዚህ ድል የተነሳ ተስፋ መቁረጥ እንደማያስፈልግ ቅድም ብላል። ወጣቱም ላይ ወጣ ተስፋ የመቁረጥ ነገርም አለ። እስከ መሰደድ በቃ ብኖር ኑሩ ብሞትም ልሙት የሚል ዛሬ እንደውም ትላንት ቪዲዮዎች ይወጡ ነበር። በየሀገሩ እንዴት አድርገው እንደሚያሰቃዩቸው ወገኖቻችንን። በመሸሽ ባርነትን አታመልጠውም። እዛ ሆነ ግን አገርህን ማዳንን ከአባቶቻችን ብንወርሰው ምናልባት የተሻለ ነገር አያመጣም ወይ
ይሄንን ተስፋ የመቁረጡን ነገር ከዛሬው ድል ጋር አያይዘን ተስፋ የሚቆረጥባት ሀገር አይደለችም፣ ተነስታ ታሸንፋለች የሚለውን መንፈስ መላበስስ አስፈላጊ አይደለም እንዴ? በሚገባ ዋናውም ነገርም እኮ ነው። ትክክል በሻል መት የጣሊያን ከመጀመሪያው ሽንፈቱ በኋላ ለመበቀል ከ40 ዓመት ቆይታ በኋላ ነው እንግዲህ ቅድም መግቢያው ላይ ብለናል። 40 ዓመት አድብቶ አስቦበት ተዘጋጅቶ ምን ብሎ ነው የመጣው? እንደ ዝግጅቱነትና አድብቶ እንደመምጣቱ ግን ማለት ያጭር ጊዜም ቢሆንም ትንሽ ድል የሚመስል ነገር ቀንቶት ነበር። የ40 ዓመት ዝግጅትም ስላደረገበት 5 ዓመት ያህል እንግዲህ ተቆጣጥሮ ነበር በተወሰነ መልኩ ማለት ነው። በዛ በ5 ዓመት ውስጥ ግን የተደረገው ነገር ምንድነው? ኢትዮጵያዊ መንፈስና ኢትዮጵያዊ ወኔነት አሁን ወዳልሽው ነጥብ ስናመጣው ማለት ነው። በዛ 5 ዓመት ጊዜ ውስጥ ግን ከወድቆ መነሳት ከተስፋ መቁረጥ ምናምን የሚባል ነገር ቀረና ቀደምት አባቶቻችንና እናቶቻችን ግን አውሮፕላን ያለው ጋዝ የሚረጭ ብዙ ዋጋ ተከፍሎበታል። እንደከምነው በብዙ ቁጥር እኮ ሰዎች ዋጋ ተከፍሏል እኮ አዲስ አበባ ላይ ጭምር ማለት ነው። ብዙ ሺዎች አልቆበታል ይሄን ነገር። ይሄ ሁሉ ዋጋ ሲከፈል በባዶ እግራቸው እየሄዱ በእጅ ዝም ብሎ በግርተው እያሉ እየሄዱ እየገጠሙ ያን ሁሉ ሲያደርጉ ምንድነው? ጽናትን፣ ተስፋን አለመቁረጥን፣ ነገን በማሰብን ይሄን ሁሉና መሰል ነገሮችን ትግል አድርገው ለዚህ ድልና ውጤት በቁ። ይሄው ዛሬም እኛ ድረስ የምናወሳው የምናከብረው ደረጃ በቃ። ከዚህስ ምን እንማራለን ስንል ሌላው ቀደም እንዳልኩሽ ወኔ ጀግንነቱ ምናምን እንዳለ ሁሉ ሆኖ ደግሞ በዋነኝነቱ እሱ ስለሆነ ወጣቱ ደግሞ ከዚህ ነገር ምን ማግኘት ይችላል? ተስፋ አለመቁረጥ በሀገርም በኑሮም በራስም። ይሄን ስንል ያው ምክርና ምንድነው ቦክስ ሰጪ ለከላሉ እንደሚባል አይነት ነገር እንዳይቡቲ እንዳይሆንብንና ምንድነው ብዙ ተስፋ አስቆራጭ ነገሮች አሉ። ግን ነገን ተስፋ በማድረግ በሚቻለው አቅም እንዳልነው ነው ብዙ ጊዜ ደጋግመን አንስተናል። ይሄው ቀድማችን ስትገልጹ ነበር እኮ በመኪና እየተጫኑ በጥፊ ያጮሯቸው ሲወርዱ ትላንት ወዲያ በማህበራዊ ሚዲያ የተለቀቀ ቪዲዮ እኮ አይተናል እኮ ወጣቶቹ። ማንንም አሁን የሰው ሀገር ሰው ሆነና ወዲ ቢሉስ እሺ ወዲያ ቢሉት አይነት ነገር ሆነና ፊዚካሊ ብታያቸው እኮ በጣም ተመጣጣኝ ናቸው እኮ። ቢያንስ ጥፊውን መከላከል የሚያንሱ ልጆች አልነበሩም ስትያቸው እኮ ከጥፊ መጪዎች ጋርና እንደዛ ሲያንገላቱ ከነበሩት ጋር። ግን የሰው ሀገር ሆነና ያ ነገር ገጠመ። ብዙ ተስፋ አስቆራጭ ነገር አለ። ግን ነገን ተስፋ በማድረግ የቀደምት አባቶቻችን ትግል፣ የቀደምት አባቶቻችን ወኔ፣ የቀደምት አባቶቻችን ችግሮችን የማለፍን ጥበብን በዛ ላይ ደግሞ ትልልቅ ሃይማኖቶችን የምንከተል ሰዎች ነን። ክርስትናውንም በዩ እስልምናውንም በዩ በሃይማኖትም በዩ በባህልም በዩ በኢትዮጵያዊነት ስሜትም ጭምር በራሱ ምንድነው ብዙ ነገሮቻችን የሚያሳየው የሆነ ስትራግሉን ትግሉን ነው። ነገን ማሰብን ነው። የተሻለ ነገር ይመጣል ብሎ የሚቻለው ነገር አስተዋጽኦ ማድረግ ነው። ይህን ስንል ግን በደረቁ ደግሞ ምን እንዳይሆንም እንደዚህ አይነት ተስፋ ደግሞ ልምላሜ የሚሰጥ የሚያሳዩ አሳይ ነገሮችን መፈጠር መቻል አለባቸው። ያው ገዛው ስርዓት ነው። ከሱ ምን ተጠብቀው ነገር ባይኖርም ለምሳሌ ይሄ ከማህበራዊ አንቂዎቻችን አሉ አይደለ? ወጥተው ዝም ብለው ዛሬ ይሄንን ብትበላ ነገ ይሄንን በልተህ ትጠግባለህ አይነት ይሆን የማይመስል ነገር ከሚናገሩ እንደ አይነቱን ተጨባጭውን ነገር ይዘው የሞቲቬሽን ከስነ ልቦና ከስነ አእምሮ ጋር ተያይዞ ከማነቃቃት ጋር የሚንቀሳቀሱ ሰዎች አሉ። በእነሱም ይሄንን ነገር መሰረታዊ የሆነ ተጨባጭ የሆነ ዝም ብሎ ኢሉዥን የማይነደስስ የማይነካው ሳይሆን እውነት እሱን መሰረት ያደረገውን ነገር ወጣቱን መሰረት ባደረገ መልኩ የማነቃቃት ስራ ቢጠበቅ ዝም ብሎ ወጣቱ ንቃ ተስፋ ትኩረት ያባቶችን አታይም እንዴ ምናምን በማለት ብቻ የሚመጣ ለውጥም ስላልሆነ ማለት ነው። እና ብዙ ስራ ይጠይቃል፣ ብዙ ነገር ማድረግ ይጠይቃል። ወጣቱን እንግዲህ ልንል የምንችለው ተስፋ መቁረጥ ኢትዮጵያዊነት ስሜት አይደለም፣ ኢትዮጵያዊነት መገለጫ አይደለም። ብዙ ችግሮች፣ ብዙ ቻሌንጆች፣ ብዙ ፈተናዎች ይኖራሉ። ከዛ ፈተና ለመውጣት የሚቻለውን ጥረት ማድረግ ይተበቅብሃል ነው መልእክታችን ሊሆን የሚችለው። እንደ ሚዲያ እንደ ተለያዩ ስቴክሆልደር እንደሚመለከታቸው አካላቶች ደግሞ ይሄንን ነገር ታሳቢ አድርገው በሚሰራቸው ስራዎች በሚያስተላልፏቸው መልእክቶች እነዚህን ነገሮችን ታሳቢ አድርገው ስራዎች ቢሰሩ የድምር ውጤቱ የተሻለ ነገር ይመጣል የሚል እምነት ነው ያለኝ። በጥቅሉ ግን ወጣቱም ላይ ምን ፈርድበትም አይገባም። መቲ በጣም ከባድ ፈተና ውስጥ ነው ያለው የኢትዮጵያ ወጣት። ልክ ነው። እነዚህ ወጣቱንም ለማደራጀት ሁሉ ጊዜ መሪ ያስፈልጋል። እንደምታውቀው የተበተነ ማህበረሰብ ምንም ጉልበት የለውም። ስለዚህ መሪ ያስፈልጋል። ቀድሞ የወጡ በአደባባይ
እንደነ አብርሃም ደቦጭ አይነት ሰዎች በአደባባይ የሚገጥሙ ደፋሮች ያስፈልጋሉ፣ ዋጋው ያስከፍሉ ማለት ነው። ግን ያን መንፈስ ነው ተከትሎ ሌላው የሚነቃቃው ከኋላ የሚነሳው። እኔ አጼ ቴዎድሮስ በዛ ደረጃ ላይ ድሮ ገና ከዚህ ከእንግሊዝ ኩዊን ቪክቶሪያ ጋር ግብ ባይገጥሙ ኖሮ እንደዛ ኃይለኛ ባይሆኑ ኖሮ አጼ ሚኒሊክ ከዛ በኋላ የመጣውን ጣሊያን በምን አይነት ነበር ሊያዩት የሚችሉት የሚል ነገር ይታየኛል። ከመጀመሪያም ጀምሮ እኔ ትልቅ ነኝ ልትደፍሩኝ አይገባም የሚል እንቅስቃሴ ታያለ። በአጼ ቴዎድሮስ ተጀምሮ ያንን ሁሉ እስከ ማሰር ድረስ እንግሊዞችን እስከ ማሰር ድረስ ኃይለኛ ነበሩ። ከዛ በኋላ ጣሊያን ሲመጣ እንደ አጼ ቴዎድሮስ እኮ እንግሊዞችን አስሮ መድፍ ያሰራ ብዙ ነገር ያደረገ ኃይለ ያለንን እኛ እንዲነን ከሚል መንፈስ ደግሞ አጼ ሚኒሊክ ደግሞ ገጠሙት ማለት ነው። ያ መንፈስ ነው እየተወራረደ መጥቶ አጼ ኃይለ ሥላሴ ጋር ደግሞ ከ40 ዓመት በኋላ እነሱ ተዘጋጅተው እኛ ሳንዘጋጅ በብዙ ነገር በልጠውን በዘመናዊ መሳሪያ በብዙ ነገር በልጠውን ተመልሰው ሲመጡ አባቶቻቸውን ስለተመለከቱ ነው እንደገና ሆ ብሎ ህዝቡን ተነስቶ በዛ በቀደሙ አባቶች መንፈስና ስፒሪት በኢትዮጵያዊነት መንፈስ ሄዶ ያንን ነገር አደረገ። ከዛ በኋላ ግን ኢትዮጵያዊነትን የመስበርና የሌሎች ዓለማትን አይዲዮሎጂ በኢትዮጵያዊነት ውስጥ መክተትና ያኛውን የአርበኞችን ነገር ማዋረድ መጣል መጣና ከዛ በኋላ ብዙ ዋጋ ከፈለና እንግዲህ ዋጋ ከሚከፍሉ ኃይሎች ውስጥ አነቃቂዎች አንተ እንደምትላቸው ብዙ ኃይሎች ይኖራሉ። ሚዲያም መሪዎችም ያስፈልጋሉና በትላንትናው ዕለት ያው እንደምታውቀው የፕሬስ ነፃነት ቀን ሲከበር ውሏል። መቲ ወደሱ ከመሄዳችን በፊት ያው ወደ ሌላው ምዕራፍ ስለምንሄድ ነው። እንደው አንድ የሆነ ፎቶ ነበር እስኪ ኖቲፊኬሽናችን ከደረሱ ቢያሳይልን እንደው ብናጠቃልልበት መልካም። ምንድነው ይሄ? እስኪ ከመጣልን በጣም ጥሩ። እንግዲህ ይኸውልሽ ከቀድሞ አባቶቻችን ምንድነው ልማት ነው ትጋት ነው የምን ወኔ ነው ምናምን ብሎ ወጣቱን ወኔ በመስለብ ደረጃ በርትቶ የሚታየው አገዛዙ ይኸውልሽ እንግዲህ አሁን ባለፈው የዛሬ 3 ዓመት ነው ምናምን አካባቢ የአድዋ ድል ሲከበር እንግዲህ ከደጃዝማች ቀጥሎ የሱን ፎቶ ነው አሰቅሎ ያለው በመስቀል አደባባይ ላይ። ይሄ ብዙ ጥያቄ አስነሳ፣ ብዙ ነገር ትችት የፈጠረበት ነገር ነው። ልባርኪ እንግዲህ ሰውየው ምን አህድ ስግብግብ እዚህ ደረጃ ለመድረስ እኮ ዝም ብሎ የሚደረስ ነገር እኮ አይደለም እኮ። ይታይሽ በተገኙት ቅድም ብዬሻለሁ የራሳቸውን ትርክት የራሳቸውን ታሪክ መፍጠር ነው በአደባባይ በዓላት ላይ እየፈለጉት ያሉት እነዚህ ሰዎች። ያንን ነገር መቀልበስ ያንን ነገር መለወጥ ከኛ ይጠበቃል፣ ከሚዲያውም ከአንቂውም ከሁሉም ይጠበቃል። ያንን ነገር ያላደረግን እንደሆነ ከሆነ ጊዜ በኋላ እየተከበሩ ያሉት ክብረ በዓላቶች ከቀበሌ እነሱ የሚፈልጉትን ምስል እነሱ የሚፈልጉትን መፈክር እነሱ የሚፈልጉትን የቀለም አይነቶችን እየለጣጠፉ አጠቃላይ ይዘቱንና ታሪካዊ ዳራውን በመቀየር የራሳቸውን ትርክት መፍጠር ይፈልጋሉ ነው ያ። ይሄንን ነገር በወቅቱ እኔም ጨምሮ ብዙ ሰው ባለሊና የሆነ ተቋም አንስቶበታል በዚህ ጉዳይ ላይ። ይሄ ነገር ግን ተነስቶ ለታሪክ ተብሎ ይሄ ነገር ተገቢ ያለ መሆኑ በወቅቱ ተገለጸና ርብርብ ተደረገ። ግን እንዲህ እንዳለ ባህሉን አስኪዶታል። ልብ አድርጊ ታዳጊ ልጆች ህፃናቶች ይሄ እንደዚህ አይነቱን ፎቶ ነገና ተነጎዳ ከዛሬ 10 ዓመት ከዛሬ 5 ዓመት በኋላ እኮ ምን ብለው ሊወስዱ እንደሚችሉ አስበሻል? በቃ አንዱ የታሪክ አብይ አህመድ አንዱ ያድዋ የታሪክ አካል አድርገው ነው የሚወስዱ። አዝማች እሱ ነው አጼ ሚኒሊክ እሱ ነው ሁሉ ነው እኮ አሁን እዚህ ላይ በቃ እኔ እንግዲህ በዛ ቦታ ላይ አስብ ሚኒሊክ ያሉ ጣይቱ የለ ማን የለ እሱ እዛ ጋር ገጭ አድርጎ ከተማውን በሙሉ እዛ ጋር አንድ ማሳያ ነው ጊዮርጊስ አደባባይ የሚኒሊክ ሐውልት ዙሪያው ከተማውን በሙሉ እንደዚህ በራሱ ፎቶ ሲያሸበርቅ ነበር ይዋል። እንግዲህ ምን ያህል ድፍረት ምን ያህል ስግብግብነት እንደሆነ በእውነት ነው ማለት እንዶስ እንግዲህ ይሄንን ተመልካች በርግጥ በሰፊው መነጋገሪያ ነው። እንደዚህ ነው በቃ የራሳቸውን ታሪክ ማስቀመጥ ባልሰሩበት ባልኖርበት ባልሆኑበት ሁኔታ የራሳቸውን የኛ ምልቱን አስቀምጠው የነበረውን ነገር ማጥፋት የሚሄዱበት ርቀት እስከዚህ ድረስ አይን ያወጣ ድፍረት ነው። የሚኒልክ ፎቶ ገንጥሎ አንስቶ የራሱን ፎቶ ያብይ አህመድ አሰቅሎ እስከዚህ ደረጃ የደረሰ አይን አውጣ የሆነ መንግስታዊ ወንብድና ነው የተፈጸመ ያለው። ይሄን መልእክት ለማከል ብዬ ነው። በጣም ነው ማመሰግነው ስላመጣው። ግፍም ነው በነገር ላይ የታሪክ ላይ ግፍ ማህበረሰቡ ላይ ደማቸውን ባፈሱ ሰዎች ላይ ስድብና ትላቅ ነው የተደረገውና ማን ነው እንደዚህ የሚያደርገው? ምን አይነት ሰው ቢሆን ይሄን ሊያደርግ የሚችለው የሚለው ራሱን በደንብ አደባባይ ማንነቱን የገለጠበት ስለሆነ ያው ማህበረሰቡ በትዝብትና በጩኸት አሳልፎታል ጉዳዩን።
ያው እንግዲህ ሌላውን ደግሞ በሂደት እያሳየን ነው ማንነቱን። ለዚህኛውም ወደሚቀጥለው ያው ርዕሰ ጉዳይም ስናይ ለዚህኛውም ይጠቅመናል። ጋዜጠኞች የራሳቸውን የሆነ አስተዋጽኦ ያደርጋሉ። ትክክለኛውን ታሪክ በመስራት በዶኪመንተሪም በዘጋቢ ስራዎችም በዜናዎችም በመሳሰሉትም ነገር ትክክለኛው ምንድነው የተካሄደው የሚለው በደንብ ሪሰርች በማድረግ ጸሐፊያን የጻፉትን ሄደው በማውጣት በመዘገብ አስፈላጊውን ዕውቀት ለህዝብ መስጠት መቻል አለባቸው። እንደምታውቀው ኢትዮጵያ ውስጥ አሁን ራሱ የመንግስት አውታሮች በምንላቸው ሚዲያዎች ላይ ግንባታው የጠቅላይ ሚኒስትር ግንባታ ነው የሚደረገው። የጠቅላይ ሚኒስትር አብይ አህመድ ግንባታ እንጀራ በላ፣ ሻይ ጠጣ፣ እንትን ሄደ፣ መረቀ፣ ችግኝ ተከለ፣ ሳይክል ነዳ ምናምን ነው እንግዲህ በትልቅ የሀገሪቷ ባጀት እየተደረገ ያለው ይሄ ነው እንጂ ወደ ኋላ ተመልሶ ትላንት ምን ተደረገ በተወሰነ ደረጃ ይሰራል፣ ግን ሁሉ ጊዜ ይቀባል። በገዢ መንግስታት ይቀባና የሚፈለገውን ነገር ብቻ አምጥቶ የማይፈለገውን ሸፋፍኖ በማለፍ የሚታለፍ ሴራ አለ። ለዚህ ነው በዚህና በመሳሰሉት ጥያቄዎች ብዙ ጋዜጠኞች ዋጋ እየከፈሉ ነው። ብዙ ጸሐፊያን፣ ብዙ ከያንያን ዋጋ እየከፈሉ ነው ያለውና የወጡ መረጃዎች አሉ። ቢቢሲም ላይ የወጣለ እኔ ደግሞ እንደዚሁ አዲስ ስታንዳርድ ላይ የወጣውን አነባለሁና የአውሮፓ ህብረት እንዲሁም መቀመጫቸው አዲስ አበባ የሆነ 14 ኤምባሲዎች በኢትዮጵያ የፕሬስ ነፃነት በከፍተኛ ሁኔታ ማሽቆልቆሉ እንዳሳሰባቸው ገለጹ እና ድንበር የለሽ ጋዜጠኞች ቡድን ባወጣው ሪፖርት ዘንድሮ ኢትዮጵያ ከ180 ሀገራት ውስጥ 145ኛ ደረጃ ይዛለች። ከ100 ነጥብ ያስመዘገበችው 37 አይሞላም። የዓለም የፕሬስ ነፃነት ቀን በየዓመቱ ሚያዝያ 25 ቀን 2017 ዓ.ም መከበርን አስመልክቶ የአውሮፓ ህብረት እንዲሁም መቀመጫቸውን አዲስ አበባ የሆነ 14 ኤምባሲዎች ናቸው እንግዲህ በጋራ ባወጡት መግለጫ ላይ ይሄን የተናገሩት። እኔ እንደውም ከ180 145ኛ መውጣታው ሁሉ እንትን ብሎኛል፣ አስገርሞኛል። ምክንያቱም ከዛም በላይ ሊሆን ይችላል ብዬ ነው የማስበው። ምክንያቱም ምን መናገር እኮ አትችልም፣ ታውቀዋለህ። አንተም ራስህ የደረሰብህን ነገር ታውቀዋለህ፣ አይተኸዋል። እና ይሄ ቢቢሲም ላይ በደንብ አድርጎ በሰፊው ሄደውበታል። የአዲስ ስታንዳርድ ቢሆን በደንብ አድርጎ በተለያየ ዜና ቢቢሲም ላይ አውጥተውታል። ምንም አይነት መተንፈስ መናገር አትችልም። ይህንን መንግስት የሚነቅፍ ነገር ወይንም ይሄ መንግስት ደስ የማይለውን ነገር መናገር አትችልም። ከተናገርክ ትገባለህ፣ ትታሰራለህ። ከታሰርክ በኋላ እነ ጎበዜ ሲሳ እነ መስከረም አበራ የመሳሰሉት እኮ ኦነግ ሸኔ ከሰሜን ሸዋ ኦነግ ሸኔ ተብለው በክስ የሚታወቁ ሰዎች ስታፍሰው ካምፕ ውስጥ ያሉ ሰዎች ናቸው እኮ እየመጡ እየመሰከሩባቸው ያሉት። እና በጣም የሚደንቅ ነገር ነው ቅጣት እየተደረገ ያለው። እነ ጋዜጠኛ ታዲዮስ ታንቱ በ80 በላይ ዓመታቸው ላይ ዋጋ እየከፈሉ በካቲተር እየተጠቀሙ ከዛው እስር ቤት ውስጥ ካልሞቱ የሚባሉ ናቸው። እና የፕሬስ ነፃነቱ የሚባለው ነገር መቼም ጨለማ ውስጥ ከገባ ቆይቷል። አሁን በጨለማ ውስጥ መኖርም አይደለም፣ ያንን ጨለማ ለመግፈፍ የሚፈልጉ ጋዜጠኞችን ማጥፋት፣ መግደል፣ ማሰር፣ ማሳደድ አሁን የዚህ መንግስት መገለጫ ሆኗልና አንተ እንዳልከው ታሪካችንንም ለመንገር አንድነታችንንም ለማምጣት የድሮ ማንነታችን የኢትዮጵያ አንድነት ለማምጣት እነዚህ በተለይ ሚዲያ በጣም ወሳኝ ነው። ጸሐፊያንም በዛው ደረጃ ወሳኝ ናቸውና አሁን ያለንበት ደረጃ ምን ያህል አደገኛ ነው የሚለውን ነገር ያሳያል። እዚህ ላይ ሐሳብን አጋራ። ጥሩ እንግዲህ ያው ሚያዝያ 25 ቀን ከሁለት ቀን በፊት መሰናዶ ከማቅረባችን በፊት የዓለም የፕሬስ ቀን ተከብሯል። በዚህ በተከበረው የፕሬስ ቀን ግን ይኸው ብዙዎች ለዚህ ዋጋ የከፈሉ ቀደምት አንጋፋ የሆኑ ጋዜጠኞች አሉ። ልክ እንደ ቀድሞ ታሪካችን እንደ ድል ታሪካችን እንደምናወሳው ሁሉ በዚህ በፕሬሱም ደረጃ አብዮት የፈጠሩ ዕውቅ ጋዜጠኞች በፕሬሱ ዘርፍ ውስጥ የሰሩ አንጋፋ ጋዜጠኞች ሴት ወንድ የሆኑ በጣም ስማቸው ዘርዝረን አሁን እዚህ መግለጽ ማንችለው ተጠቃሽ የሆኑ አሉ። ዋጋ የከፈሉ ለነሱ ክብር ይገባቸዋል። ቀደምት ለሆኑ ለሙያ አባቶቻችን እና እናቶቻችን ያ እንዳለ ሆኖ ደግሞ ይህ የዓለም የፕሬስ ነፃነት ቀን አስመልክቶ በሚከበርበት ወቅት ደግሞ እውነተኛ የሆኑ የህዝብ ልሳን የሆኑ በፕሬስ ደረጃ ላይ እየሰሩ ያሉ በግፍ እስር ቤት ተጓጉረው መከራና ዋጋ እየከፈሉ ነው ያሉት። መከራ ያዩ ዋጋ እየከፈሉ ነው ያሉት በአሰቃቂ ሁኔታ። በቀደም ራሱ የወጣው መረጃ ምንድነው? በዛ ባሉበት በቃሊቲና በቂሊንጦ በሌሊት በቀይ ቦኔት ያደረጉ ወታደሮች በሌሊት በውድቅት ላይ 7 ሰዓት ነው 8 ሰዓት ላይ ሁሉ መጥተው ከመኝታቸው አውጥተው ብርበራ በሚል እያወጡ ሜዳ ላይ አስቀምጠው ለረጅም ሰዓት እንግልትና መከራ ሲፈጽሙባቸው ነበር። በታሰሩበት በማጎሪያ እስር ቤት ጭምር ማለት ነው። ወደዚህ ማጎሪያ እስር ቤት ከመምጣታቸው ደግሞ በዋይ 7
በሶስተኛ ፖሊስ ጣቢያ በተለያዩ ምርመራ ጣቢያዎች ላይ የደረሰባቸው በደልና እንግልት አንድ አይደለም ደጋግመን ተናግረናል። አሁን እያወራን ያለነው በፕሬሱ ወይ ደግሞ በሚዲያው ላይ እየሰሩ ያሉ ሰዎችን የሙያ አጋሮቻችንን በተመለከተ ነው። ከዚህ በፊት ቀደም ብዬ ደጋግሜ እንደገለጽኩት በኢትዮጵያ ላይ በአሁኑ ወቅት በኢትዮጵያ ውስጥ እውነተኛ የሆነ የህዝብ ልሳን ቅድም እንደምንለው ማህበራዊ እጸጾችን አውጥቶ መንግስትን ተችቶ ህዝብንም ቢሆን ተችቶ መተቸትን ብቻ ሳይሆን አማራጭን ማሳብ አቅርቦ ድምጽ የሚሆን ሚዲያ ተቋምና የሚዲያ ባለሙያ በተመለከተ በኢትዮጵያ ውስጥ አሁን ላይ ይሄ ነው ብለን የምንጠቅሰው ሚዲያም ሆነ የሚዲያ ባለሙያ ስለመኖሩ አጠያያቂ ነው። አብዛኛው በግፍ እስር ቤት ውስጥ ሆኖ የግፍ መከራ እየተቀበለ ያለው የተቀረው ደግሞ ተሰዶ ወጥቷል ስል እኔም አንቺም በተደጋጋሚ ስንናገር ነበር። እንግዲህ በዚህ ጉዳይ ላይ የሚሰሩ የተቋማት የፕሬስ ድርጅቶች ዓለም አቀፍ የፕሬስ ተቋማት ያወጡት መግለጫ ነው። ቅድም ወደ አንቺ ያነሳሽው ስንመጣ ከ180 ሀገራት 145ኛ ሆነናል። በእርግጥ እነዛ 30 ምናምን ሰዎች ራሱ ሀገራት ራሱ እኛ መቅደማችን በራሱ በእውነት የሚገርም ነው። ወይ በቀኛ የባሰ የሆነ ችግሮች ኖሮባቸው አናቀም። እንግዲህ በቅርብ የራሳችን ችግር ስለሆነ ማለት ነው። ካልሆነ በስተቀር 145ኛ ራሱ የሚገባንም አይደለም። ከዛ በላይ ነው መሆን ያለበት። ምክንያቱም ቅድም የሚታዩ አሃዝ ቁጥሮች አሉ። በአሁን ሰዓት ላይ እጅግ አሁን የወጡት ሪፖርቶች ይሄንን አስመልክቶ የሚያሳየው ያንን ስለሆነ ማለት ነው። እና ሚዲያው ያው ሞቷል። ያው እንደምንም ተብሎ የሚደረገው ምንድነው በተገኘው አጋጣሚ ልክ እኔና አንቺ እንደምንሰራው እንደው በጣም የተሻለ አመቺነት ነገር ኖሮም ሳይሆን በተገኘው አጋጣሚና በአንዳንድ አስቸጋሪ ሁኔታ ውስጥ የሚሆን እንዲህ ድምጽ ለመሆን የሚሞክር የተወሰነ ሚዲያ ተቋምና የተወሰነ ሚዲያ ባለሙያዎች አሉ ህዝብን ከማገልገል አንፃር። ልክ በዛው ልክ ደግሞ በሚዲያው ስም ራሳቸውን የሚያገለግሉ ደግሞ ቁጥራቸው የበዛ ነው። በደረጃጀት በተለያየ ትግል ስልት ምናምንም አደባባይ ላይ ወጥቶ የምናያቸው ልክ እንደዛው ከዚህ በፊት አይተን የፈትሸን ማለት የራሳችን ምልከታ ያስቀመጥንባቸው ፕሮግራም ስላለ ወደዛ ልንመለስ። ይህ እንዳለ ሆኖ ግን ይሄንን በመናወራበትና ዓለም ከ180 ሀገራት 45ኛ ኢትዮጵያ ሆናለች ተብሎ ሪፖርት በተደረገበት የዓለም የፕሬስ ቀን በዚህ ሰዓት እኔና አንቺ በመናገርበት ወቅት የምር በዚህ ዘርፍ ላይ ተንቀሳቅሰው ስራ ሲሰሩ በዚህ በስራቸው ምክንያት በማጎሪያ እስር ቤት ስቃይ እየተቀበሉ በስቃይ ላይ ያሉ ጋዜጠኞች የፕሬስ ሰዎች አሉ። እነሱን በዚህ አጋጣሚ አንስተን ሁሌም እናነሳቸዋለን። ይህ ቀን የእናንተ ነው። ባላችሁበት እንኳን አደረሳችሁ። ምንም እንኳን አሁን ላይ ያለንበት የግፍ አገዛዝና ስርዓቱ እንዲና እንዴ ወዲና ወዲያ አድርጎን ያስቀመጠን ቢሆን አንድ ቀን ለውጡ ይመጣል። ያ ቀን ቅርብ እንደሚሆን ተስፋ እናደርጋለን። በነፃነት ዛሬ የተከበረው የፕሬስና የሚዲያ ነፃነት ከአንድ ወር በፊት ደግሞ ልክ እንደዚህ የሚዲያ ቀን ተከብሮ ነበር። አሁን የፕሬስ ነፃነት የተከበረው በቀጣይ በሚከበሩት በእነዚህ ሁለት በዓላቶች ላይ አብረን በያለንበት በጋራ በደስታ በፌሽታ እንደምናከብር ተስፋ አደርጋለሁ። ወንድሞቼ እህቶቼ በርቱ ለማለት ነው በዚህ አጋጣሚ መልእክቴን ማስተላለፍ። በጣም ነው ማመሰግነው። ምን ጨምርበታለሁ? በጥሩ መልክ ነው የጨረስከው። ቀኑ የእናንተ ነው። እናስባችኋለን፣ እናከብራችኋለን። ዋጋ እየከፈላችሁ በእስር ቤት ታጉራችሁ በጨለማ ቤት ብትሆኑ እንኳን አንረሳችሁም። ትግላችሁ ፍሬ ያፈራል የሚለውን ነገር ማንሳት ያስፈልጋል። ነገ ደግሞ ዘመን አልፎ ደግሞ እናንተን የምናከብርበትም ጊዜ በአደባባይ የምንገናኝበትም ጊዜ ይመጣል ብዬ ተስፋ አደርጋለሁና ለነፃነት ቀን ያብቃን ነው እንግዲህ። ሁሉ ነገር ነፃነት ሲመጣ ነው። ሌላው እንግዲህ አንዳንድ እንቅስቃሴዎች አንዳንድ ከመንግስት ጀስቸሮች እንበላቸው እየታዩ ነው። አንደኛው ለምሳሌ ጳጳሳት ወደ ኢትዮጵያ እንዲመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳሳት ወደ ኢትዮጵያ እንዲመጡ የሚጋብዘውን መረጃ አይተናል። የኮሚኒኬሽን ቢሮ ለጥፎታል። ይሄኛውን እንደ አንድ ያዝልኝ አንድ ላይ ማምጣት ስለፈለኩ ነው። ሌላው ደግሞ የኢትዮጵያዊነት ነገር ላይ አንዳንድ ነገሮች እየመጡ ነው ያሉትና ለምን መጡ የሚለውን ስለምንነጋገር ነው። ሌላው መኪናዎች፣ ተሽከርካሪዎች የመሳሰሉት በኢትዮጵያ የክልል መሆኑ ቀርቶ ማለት ነው ክልል መሆኑ ቀርቶ የክልል ስማቸው ኦሮ አማ ምናምን የሚል ነበር የነበረውና እሱ ቀርቶ ጠቅላላ ኢትዮጵያዊ ሁሉም በኢትዮጵያዊ ተሽከርካሪ ያውም የኢትዮጵያ አንዳንዱ ላይ የኢትዮጵያ አረንጓዴ ቢጫ ቀይ እንትን በተወሰነ ደረጃ ያለበት የኢትዮጵያ ባንድ
ካርታ ያለበት ባንዲራውን እንኳን አያደርጉትም ካርታ ያለበት ግን በኢትዮጵያ ስም የሚወጣ ፕሌት ታርጋ እናረጋለን ነው የሚለው እዚህ ላይ ማለት ነው በኢትዮጵያ ተሽከርካሪዎች የመለያ ቁጥር ለሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ በሚል ማጽደቁን ነው የሚያሳየው ይሄ ደግሞ በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢት የሚል ኢትዮጵያ ማለት ነው መለያ የኢትዮጵያ ካርታ ያለበትን አዲስ የመለያ ሰሌዳ ቁጥር እንዲኖራቸው የሚያደርግ መመሪያ አጽድቋል ይላል እነዚህን ሁለት ዜናዎች ነው እንድታይልኝ የፈለኩት የኔ ጥያቄ ምንድነው እንደምታውቀው ይሄ ለውጥ ሲመጣ ይሄን መንግስት በአብዛኛው ተቀባይነት ያገኘው ኢትዮጵያ ብሎ መምጣቱ ነው ኢትዮጵያ ሁሉንም ዜጋ እኩል ያለው የሚል ነገር እና ስትኖር ኢትዮጵያዊ ስትሞት ኢትዮጵያ ነህ ብሎ ሰበከው ከዛው ብለን ሁላችንም ከኢትዮጵያ በአንድነቷ በኢትዮጵያዊነት በዜግነት ፖለቲካ ከሄድን ሁላችንም እኩል የምንሆንበትን ሲስተም መዘርጋት ያስፈልጋል ተብሎ በዛ ሁሉ ከፍተኛ ተቀባይነት አገኘ እንደዚህ እያለ ሁሉ ነገር በኢትዮጵያዊነት እያሰረ መጥቶ በዛ መግቢያ ነው እንግዲህ ከገባ በኋላ ወዲያውኑ ከፍተኛ የሆነ የኦሮሞ ጠል አለ እዚህ አካባቢ ልጃችን ተነካ ብለው ከዚህ ከቡራዮ መተው ሊከላከሉልኝ ነበር የኦሮሞ ልጆች ከዛ ደግሞ የ100 ዓመት ምናምን ሰበር ነው ነሽመልስ አብዲሳ ከዛ ደግሞ ወለጋ ሄዶ ድጋሚ ወደ 100 ዓመት በፊት ወደ ነበርክበት ባንትን እንዳትመለስ ይያለ ከዛ ደግሞ ጃውሳ ይያለ እየሰደበ የቀንጅብ ይያለ እየሰደበ በጎጥ ውስጥ ከመግባትን ባሻገር በትምህርት ቤት ውስጥ በግዴታ ዜጎች በግዴታ እኔ ኦሮሞኛ ቋንቋ እንደ ቋንቋ የኢትዮጵያ ቋንቋ ነው ማንንም ሰው ቢማረው ቢያቅ ደስ ይለኛል እኔም ባቀው ደስ ይለኛል በግዴታ ግን አልቀበልም ማንኛውም ነገር በግዴታ ሲሆን ቀይ ግዛት ይሆናል ባርነት ይሆናል በግዴታ ታቃላ አዲስ አበባ ላይ በግዴታ ልጆች መማር አለባቸው ኦሮሞኛ ቋንቋ ቢፈልጉ ባይፈልጉ በፈቃድ ቢሆን ጥሩ ነበር በግዴታ በዚህ ላይ ኢትዮጵያዊነት ልክ ይሄንን ባለበት ስትኖር ኢትዮጵያዊ ስትሞት ኢትዮጵያ ባለበት በአንድ ትምህርት ቤት ውስጥ በአንድ ጎን ቆሞ የኦሮሚያ ክልል መዝሙር የሚዘምሩ ልጆች አሉ ከዛ የኦሮሚያ ባንዲራ ነው የሚያነሱት የክልል ባንዲራ በዚህ በኩል ደግሞ የዘግነት ክብር የሚለውን የኢትዮጵያ የሚዘምሩ ልጆች አሉ እነዚህ ልጆችን ያሳደግ ኢትዮጵያ ማለት አይችልም ምክንያቱም ኦሬዲ እዚህ ጋር ክፍፍሉን በትምህርት ቤት እንደ በኤሊቶች በፖለቲከኞችማ እሱም ዋጋ አስከፍሎታል በትምህርት ቤት እነዛ ኢትዮጵያውያን ናቸው እኛ ኦሮሞ ነን እያለ ትውልዱ እንዲህ እያለ እየተከፋፈለ እንዲያድርግ ስርዓት ነድፈ በትምህርት ሲስተም ውስጥ ካስገባ በኋላ አንተ ኢትዮጵያዊ እንዳልሆንክ ጎጠኛ እንደሆንክ በአደባባይ ከተናገርክ በኋላ አሁን በመኪና ታርጋ ላይ እኛ ኢትዮጵያዊነት ነው የምንፈልገው እናንተና ጽንፈኞች ጎጠኞች ናቸው እንደዚህ ኢትዮጵያዊነትን ሊያጠፉ ነው ምናምን እያልክ እየሰበክ ብትመጣ ተሰሚነት ታገኛለህ ይሄን ትላንት የጠየቅነው ነገር ነበር ሁላችንም የጠየቅነው ኢትዮጵያዊነት ይቅደም የዜግነት ፖለቲካ ይቅደም ሲባል ጎጥ ነኝ ብሎ ወጣ መንግስት አሁን እንደገና ሌላ የፖለቲካ ካምፔን ይመስላል ወይ እነዛ ጳጳሳቱንም የመጥራቱ ነገር ያው በርግጥ የራሳቸው ሰው በቤተ ክህነት ውስጥ በሚደረገው የቅዱስ ሲኖዶስ ምርጫ ላይ የራሳቸው ሰዎች አጥቶ የማስገባቱ ነገር በአደባባይ መንግስት እጁን አስገብቶ ብዙ ጣውረዶች ብዙ ደም መፋሰሶች ብዙ ቤተክርስቲያን መቃጠሎች ደርሰዋል እንደምታውቀው እና ያ ቁስል እስካሁን አላለቀም ታዲያ ለምን ምን ፈልገው ነው አሁን ካድሬዎቹ ይወጡ በጣም ጥሩ ዜና መንግስት እያረገ ነው ጳጳሳቶች እንዲገባ ጋብዟል ይላል ስሜታዊ መሆን አይገባም ለምን ጋበዘ ትላንት የከለከላቸውን ሰው ዛሬ ለምን ጋበዘ የሚለው ጥያቄ ከጠረጴዛው ላይ መነሳት የለበትም ሁሉ ጊዜ ፖለቲከኞች መጫወቻ መሆን ስለማያስፈልግ ማለት ነው ድርጊቱ ጥሩ ነው ቢያረጋው በጄኒውን ሆኖ ቢያረጋው ጥሩ ነበር ይሄንን ለምን አደረገ አሁን ኢትዮጵያ የሚለው ጨዋታ የመጣው ለሽፋን ነው ወይ ልክ መጀመሪያ ሲገባ ሸፍኖ ስልጣን ካገኘ በኋላ አሁን ደግሞ ስልጣኑን የሚሸረሽር ትርምስምስ ወጥቷል አገሩ ላይ ጦርነት ገብቷል እንደገና ወንበሩ ሲነቃነቅ ያንን የኢትዮጵያዊነት ካባ ይዞ መጥቶ ነው ወይ የሚል ጥያቄ በናይምሮ ይመላለሳል አንተ እንዴት ታይዋል ልክ ነሽ መጀመሪያ እስኪ ከጳጳሳቶቹ እንትልበልዳ አቡነ ጴጥሮስ ብፁዕ ቅዱስ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክ ሀገረ ስብከት
ሊቀ ጳጳስ የሆኑትን ጨምሮ 3 ጳጳሳት ናቸው እንግዲህ ወደ ሀገር ቤት እንዲገቡ በሆደ ሰፊነት የቤተክርስቲያኑን ጥያቄ ተቀብለን ምንም እንኳን የሰሩት በወንጀል የሚያስጠይቅም ቢሆንም ብለው ሌሎች ማተታ ይነቃቸው ተቋረጠ ኢንተርኔት ችግር ገጠመው መሰለኝ በሊቃነ ጳጳሳቱ ላይ ነበር ሐሳብ እየሰጠ ያለው እስከዛ የሆኑትን ነገሮች በወቅቱ የሆነውን ነገር እኔም ለማስታወስ እገደዳለሁና እንግዲህ አቡነ ጴጥሮስ ሄደው መጽሐፋቸውን አስመርቀው ተመልሰው ያንን ሁሉ ሰዓት ተጉዘው አዲስ አበባ እንደገና በመጡበት መንገድ ያለምንም እረፍት በሽምግልና ጎናቸው ቤተክርስቲያኒቷን ትልቋን ተቋም የሃይማኖት ተቋም በሚያዋርድ መልኩ እንዲመለሱ ነው የተደረጉት ብዙ ህዝብ የሚከተላቸው ብዙ ህዝብ ከስራቸው የሚማር ተቋምን ትልቁን የቅዱስ ሲኖዶስ ተቋምን የሚመሩ ታላቅ ሰውን አመናጭቀው በወታደር በመጡበት እንዲመለሱ አድርጓል መጀመሪያ ለኔ እንደዜጋ ይሄ ጥያቄ ምንም አንድ መንግስት ስልጣን ላይ እስካለ ድረስ መቼም ተቃውሞ ነው ሊደርስበት የሚችለው መውረድ ከስልጣኑ እንዲወርድ ግፊት ነው ሊደረግበት የሚችለው ከዛም በላይ ግን በወንጀል መጠየቅም ያለበት ሁኔታ ነው ለምንድን ነው ዜጋን በዚህ ደረጃ አዋክሞ መመለስ የሚያስፈልገው ለምንድን ነው ህጋዊ ሰነድ ያላቸውን ሰው ህጋዊ ተቋም የሚመሩ ሰው የሃይማኖት አባት የሆኑ ሰው በብዙ ሚሊዮን ህዝብ ተከታይ ያላቸውን ሰው በዚህ ደረጃ አዋርዶ በህገወጥ መንገድ መላክ ለምን ያስፈልጋል ቤተክርስቲያኗ ብዙ ነገር ማለት ነበረባት በርግጥ አላለችም በርግጥ እንደምታውቁት ብዙ ፈተና ውስጥ ስላለች ማለት ነው አሁን ለምን ጋበዛቸው ምን ፈልጎ ጋበዛቸው ወደ ሰፊነት የተባለው ቤተክርስቲያኗች ወደ ሰፊ ሆና እየቻለች እና ይሄንን ሁሉ ውርደት እና ይሄንን ሁሉ ግድያና የገዳም ቃጠሎ ምናምን ያስተናገደች ያለችው ወይስ መንግስት ነው ወደ ሰፊነትን ያስተናገደ ያለው የሚለውም ጥያቄ ይመላለሳል አቡነ ጴጥሮስን እንዴት አድርገው ተቋሙንም እሳቸውንም ሃይማኖትን ማዋርደው እንደመለሷቸው እያስታወስኩኝ ነበር ተመልሰ ስለመጣ ልልቀቀ ተደረኩኝ እሺ ልክ እሱን ልልም ነበር በእንደዛ መልኩ ወደ ሀገር እንዳይገቡ የተደረገባቸው ደባ ምናስታውሰው የቅርብ ጊዜ ተወስታ ነው እንግዲህ አሁን ምንድነው እየሆነ ያለው አንድም ብፁዕ ቅዱስ አቡነ ጴጥሮስ የቤተ ክህነቱ የጻፊነት ኃላፊነት ዘመናቸው አንድም ያበቃል በዚህ ጊዜ ውስጥ ስለዚህ ወደ ሀገር ቢመለሱ ልክ እንደ በፊት የቤተ ክርስቲያኒቱን መከራና ሰቆቃን አስመልክቶ በአደባባይ የሚገልጹበት ስልጣንና ኃላፊነት አይኖራቸውም የሚል ሐሳብ እንዲሁም ደግሞ አቡነ አብርሃምን በተመሳሳይ መልኩ በቤተ ክርስቲያኑ ያላቸው የአገልግሎት ዘመን የሚያበቃበት ወቅት ነው እንግዲህ እነዚህ አባቶች በቤተ ክርስቲያኒቱ ላይ እንዲሁም ደግሞ እንደ ኢትዮጵያ መናገር የሚሆኑ ችግሮችን አስመልክተው በግልጽ በአደባባይ መልክት ሲያስተላልፉ ነበር ተገቢውን የሆነ መልክትና አሁን ያን የሚያስተላልፉበት የአገልግሎት ዘመን ስላበቃ ቢመጡ ምንም አይፈይዱም ደግሞ በዚህ መልኩ ይቀርብያቸዋለሁ ስፈልግ መከልከል ይችላል አሁን ደግሞ ስፈልግ ፈቅጅ ያስመጣውላችሁ ናችሁና ምንም አያረጉም ከሚል የሆነ የተርፈሰፈሰ ምክንያትን ጭምር አስቦም ሊሆን ይችላል የሚል መንግስት እምነት አለ ቢመጡ ምንም እንደበፊት ያደርጋሉ ብሎ የሚያስበው ነገር ስለሌለ ማለት ነው ከዛ በፊት ግን አሁን የነሱ መምጣትን መቅረትን ምንተተናው በአሁን ወቅት አሁን አይ ሁኔታ ቤተክርስቲያኒቷ አቅመ ቢስ በማድረግ ደረጃ መንግስት ከፍተኛው ሚናውን ተወጥቷል እንግዲህ ሌላው ደግሞ ምንድነው ቢመጡም ቢቀሩ ይሄ ፈቀድኩ አስመጣው ከተባለ የሱ ካድሬዎችን ጨምሮ ሌሎችም ይሄው የመንግስት ወደ ሰፊነት ይወቁ እንዲያደረገ የሚል ፕሮፓጋንዳ እንዲወራ በሰፊ ከማድረግ ባለፈ አሁን ላይ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቅም ግን ከመንግስት በላይ አይደለም ከኛ በላይ አይደለም ብለው ያስባሉ ምክንያቱም በጎሳ በጎጤው ቤተክርስቲያኗን ቀንት ከሌሊት እንደ ሰላማን እየነሷት ነው ያሉት አንድ ቀን አብይ አህመድ ከመጣች ጀምሮ አስታረቁ ከሆነ ጊዜ በኋላ ጊዜ ጀምሮ ቤተክርስቲያኒቷ በተለያየ መንግስት በሚሰጠው አጀንዳ በቤተክርስቲያኗ እኮ በራሱ አጀንዳ አይደለም መንግስትና የመንግስት ሰዎች በጎን በሚሰጡት አጀንዳ ምክንያት ቤተክርስቲያኒቷ እየታመሰች ነው ያለችው በየትኛውም ዘመን ካልሆነ ምናልባት ከዚህ ቀደም በነበረ በዮዲት ጉዲትና ቀደምት በነበሩ ክፍለ ዘመናት በፊት ካልሆነ በስተቀረ በሚኒሊክ በቴዎድሮስ በኃይለ ሥላሴ በደርግ ኢንክሉዲንግ በህወሓት አገዛዝ ስርዓት እንኳን አይተን ሰምተን ማናቀው ቤተክርስቲያን እንደችቦ ነዳለች በአብይ ስልጣን ዘመን
ምእመናን እንደ በግ ታርደዋል። አንድ አይደለም በተደጋጋሚ ጊዜ ይሄ ሁሉ አልበቃ ብሎ እኮ ቤተክርስቲያን በዘመነ ታሪኳ እኮ ጥቁር ማቅ የለበሰችው በአብይ አህመድ ያገዛዝ ዘመን እኮ ጥቁር ከጫፍ እስከ ጫፍ አዘን ላይ ነኝ ያለችበት ወቅት ላይ ነበረች እኮ በአደባባይ የሱ ታጣቂዎች ያገዛው ስርዓት ታጣቂዎች እኮ ቤተክርስቲያን ውስጥ ቤተ መቅደስ ውስጥ እኮ ረሽነዋል እኮ ጥቁር በለበሰችበት ወቅት ቤተክርስቲያን ይሄ ሁሉ ቁም ስቅል የታየው በአብይ አህመድ ያገዛዝ ዘመን በአብይ ስልጣን ዘመን ነው። ቤተክርስቲያኒቷ ልክ እንደ ፌዴሬሽን ምክር ቤት በብሔረሰብ ተዋጽኦ ካልሆነ ብሎ ያልሆነ አጀንዳ አምጥቶ ይሄው ቤተክርስቲያኒቷ መዳረሻዬ ወይ መጨረሻዬ ገነት ነው ሳይሆን ልክ ፓርላማኑ ይመስላል አይነት ነገር ከኦሮሞ ከአማራ ከትግሬ ከጉራጌ ከእንደዚህ የሚል የብሔር ብሔረሰብ ስብጥር ውስጥ ተገብተው እንደዚህ ቅምስቁሏን አሳያት። ይሄው በቅርቡ ደግሞ ወጥተው የወጡ ቤዛኑ አይደለም እንደዚህ የሚል ሌላ አጀንዳ ተሰጠ ሄዱ። እሳቸው በቤተክርስቲያኑ ግና ስርዓት መሰረት እንደው አያይዤ ልግለጽ ብዬ ነው ዋና ቶፒካችን ባይሆን በቤተክርስቲያኑ ስርዓትና ደንብ መሰረት ከየትኛው መድረክ እንዲታቀቡና ጉዳያቸው እንዲታይ ቅዱስ ሲኖዶስ ሲወሰነ ቢሆንም ሄደው አምቦ ሄደው የኔ የሚሉበት ጋርና መንግስት ከለላ ጥላ በርግጥ በዚህ ግርግርና መንግስት ባመጣው የብሔር ብሔረሰብ ስብጥር የተሾሙ አባት ናቸው። ሄደው አምቦ አገልግሎት ሰጡ። አየሽ ቤተክርስቲያኑ እንዴት እንደምትታመስ ይሄ ሁሉ ቁምስቅል በታየበት አቡነ ጴጥሮስን ሆነ ሌሎችንም ወደዚህ ይምጡ ማለት አሁን ላይ ቤተክርስቲያኒቷ ከኔ ቁጥጥር ውጪ አይደለችም ከሚል ተልካሻ ምክንያት የመጣ እንጂ እውነት ለቤተክርስቲያናትና ለምእመኑ በማሰብ ጭምር የሆነ አይደለም የሚል ነው። ምናልባት ሰዓታችን እያለቀ ነው ወይስ እንቀጥል እንዴት ነው ያለው ነገር ማለት? ሁለተኛው አጀንዳ ላይ ሐሳብ ብትሰጥበት ደስ ይለኛል። መልካም ይሄ ታርጋው ምናምን በተመለከተ ሌላው የቤተክርስቲያኒቱን በደንብ በሰፊው ወደፊትም የምንሄድበት ነው የሚሆነው ምክንያቶችን አደራጅተንና አቀናይተን ወደ መጨረሻ አካባቢ ግን ይሄ ከታርጋ ጋራ በተያያዘ የመጣው ነገር እንግዲህ ቁጥር 2 ሳክስ ነው የአብይ አህመድ እንግዲህ በዘመኑ ቋንቋ ይሄንን ልበል ቁጥር 1 ገና የመጣ ሰሞን ያው ብዙ ሰውን ያወናበደበት እውነትም ይሄ ከሆነ በሚል ብዙ ሰው በቀናነት በምን ካንቺ ጋር ራስ መጀመሪያ ያደረግነው ኢንተርቪው አስተውሰሽ እንደሆነ ሚላችሁ የሚነገራቸው ወዲያው ሰርፕራይዝ በሚያደርግ የሆነ እስረኛው ሲፈታ የሆነ ነገር ሲል የሆነ ነገር ምናምን እዛ ውስጥ ለ30 ደቂቃ ነው ለምን ረጅም ፓርላማ ውስጥ ገና ስልጣኑ ሲረከብ ኢትዮጵያ እንደዚህ ስንሞት ስንኖር ኢትዮጵያዊነት እንደዛ ሲል እኔ አንን ንግግር ሊጠላ የሚችል የዛ ተቃራኒ ካልሆነ በስተቀር ማንንም አይጠላም። እንዲሚናገር መሪስ እንደ ኢትዮጵያ ያየችው በሚል ብዙ ሰው አሁን ላይ ያለው ልክ እሱም ጽፎታል በርግጥ ርካብና መንበር ላይ ያው መሪው ይሳሩን አሳይቶ ወደ ገደል አይነት ምራው አይነት ነገር በዛ ንግግሩ ብዙ ሰው ተማሎ ብዙ ሰው ይሄስ እስከመጣ እንደዚህ አይነት ነገር መታገዝ አለበት በሚል ብዙ ሰው የሆነ ያልተገባ መስመር ውስጥ ገብቶ ነበር። ከዛ የሰውየውም ክፉ ባህሪ እየተገለጠ በጀርባ ያዘለው የጎጠኝነቱ ብሔርተኝነቱ እየወጣ ሲመጣ ሁሉ ነገር ልክ እንደበቀቁ ቆዳ ግፍፍ ብሎ ከላዩ ላይ ውጥት ብሎ በአደባባዩ ጥላቢስ ሆኖ ቀርቷል። እሱም ሆነ የሚናገረው ነገር ንግግሩም አሁን የሆነ ጅጅ ነው የሚለው ማንንም አራት ሁሉን አራንስማ በሚባልበት ደረጃ ተደርሷል። ስለዚህ አሁን ምን አመጣው ቁጥር 2 ሳክሱን እንግዲህ ይሄው ይሄንን ብል ማን ይጠላል? እውነት ነው ብዙ የብዙዎቻችን ጥያቄ እኮ ከሰው አልፎ ተርፎ መኪኖቹም እኮ ብሔር ብሔረሰብ ሆኖ አለምን ሀገር ውስጥ ነው ያለነው እኮ ብለናል እኮ ኦሮ አማራ ትግራይ የሆነ ነገር ታርጋው በመኪና እንኳን ብሔር አለው እዚህ ደረጃ ደርሰናል ይሄ ብሔር የሚባለውና ይዞብን የመጣው ጦስ ብለን ስንጮህ ስንናገር ነበር። ለና ደግሞ እቺን አጀንዳ ሰጠ። ሐሳቡ ጥሩ ነው ዋጋ ተከፍሎበታል ይሄ ቢሆን ጥሩ ነው። ግን አብይ አህመድ ይሄንን ሲያመጣ ግን እሱ ምን ላይ ቆሞ ነው ምን ላይ ሆነሽ ማንንም ታሚያለሽ አይነት ነገር እኮ ነገር አዲስ አበባ ውስጥ ከፍተኛ የሆነ ኦሮሞ ጠላ አለ ሲል ሁሌ ደጋግሜ እላታል። የአብይ አህመድ አደገኛ የሆነ ጄኖሳይድ እንዲፈጸም ያለው ጽኑ ፍላጎት ማሳያ ስለሆነ ነው ደጋግሜ የማወራው። አዲስ አበባ ከፍተኛ የሆነ ኦሮሞ ጠላ ብዙ ያላቸው ነገሮች አሉ። አንዱ እንደማሳያ ሰዓትም ያለቀብን ስለሆነ ሊድበት ይሄ አዲስ አበባ ውስጥ ከፍተኛ የሆነ ኦሮሞ ጠልነት አለ ሲል እንግዲህ ኦሮሞ ይባልን ብሔር ጠራይሽ ጠል ካል ሚጠላ ኃይል ደግሞ የሆነ ብሔር አለ ማለት ነው። ሚጠላው ደግሞ ከመጠላት ጋር ታይዞ የሚመጣበት ነገር ራሱ እንዲቀላቀል አንድ ነገር አርግ ሲል ይሄንን በቀጥታ ቴሌቪዥን ስርጭት በህዝብ ተወካዮች እንደራሴ ምክር ቤት ውስጥ ቁጭ ብሎ የተናገረው ሰውዬ
የሚመራበት ይሄን ብሔር ብሔረሰብ የሚባል ህገ መንግስት ነው። እሱም የተዋቀረበት ከእንደዚህ መጣበት ከሚለው ከብሔር ከመናን ከቅብርጥስ ውስጥ ነው ይሄ ነገር ያለው። ብዙ ነገሮች ባልተስተካከሉበት ብዙ ነገሮች መስመር ባልተያዘበት ሁኔታ አሁናዊ ሁኔታ ቢሆን እንዴ አብይ አህመድ መሪ ሆኖ ጦርነት በአማራ ክልል እየተካሄደ ነው። ይሄ ጦርነት እየተካሄደው ያለው ምንድነው? አማራ ራሱን ከጥቃትና ከጥፋት ለመከላከል እየተደረገ በአማራዊ ማንነቱ በብሔር ማንነቱ ማለት ነው። በብሔር ማንነት ለዓለመጥፋት ጥረት የሚያደርግ ኃይል አለ፣ ለማጥፋት ደግሞ የሚሄድ ኃይል አለ። እንደዚህ ድብልቅልቁ የወጣ ከብሔር ጋር የተያዙ ያሉ ችግሮች ባሉበት ሁኔታና የዚህ ችግር ቀንደኛ ተዋናይ ቀንደኛ መሪ ጽኑ ፍላጎት ያሉ ለዚህን ቀን ከሌሊት የሚሰራ አብይ አህመድና መሰሎቹ የሱ ስልጣን ይሄን ነገር ላይ እያከናወነ ባለበት ወቅት ላይ በመኪኖች ታርጋ ቁጥር ኢቲ ሆነ አርማቸውም የኢትዮጵያ ካርታ ሆኖ ተብሎ አሁን ማምጣቱ ብዙም የሚደንቅ ነገር አይደለም። እንደውም በጣም የዘገየ መሆን ከነበረበት በጣም ዘግይቶ የመጣ ነገር ነው። በራሱ መሆኑ ክፋት የለውም። ብዙ ዋጋ ተከፍሎበታል። ይሄ እንዲሆን ለፍፈናል፣ ጮኸናል። መምጣቱ መደረጉ ምንም ክፋት የለውም። ግን የባሰውን ነገር ነው። እንደውም ከኢትዮጵያ ታርጋ መለወጥ ይልቅ የአብይ አህመድና የመሰል ሰዎች ይሄ ስንኩል የሆነ ኢትዮጵያዊ የሆነ ጠል የሆነ አይምሯቸውን ሼፕ ቢያረጉ በታርጋው ፋንታ እነሱን ይሄን አስተሳሰባቸው ቀይረውልን ቢመጡ ለኛ የተሻለ ነው ብዬ ነው ማስበው። በጣም ጥሩ ነው። ከታርጋ በፊት መቅደም ያለበት ነገር አለ። ግን ያው ሁሉ ጊዜ ይሄ ኢትዮጵያዊውን ከሌሎች ሰዎችን በውስጥ ያነጋገራቸው ሰዎች ገልጸውታል። ያው ሌላውን ኢትዮጵያ ብዬ ልቡን አቀልጠውና መፈልገውን ነገር አድርጋለሁ የሚል ነው። ከዚህ በኋላ በሱ ግድያና በሱ ስደትና ስድብ ኦሬዲ የኢትዮጵያ ህዝብ ልቡ ቀልጦ ወደ ትግል ገብቷልና አሁን ይሄ ተመልሶ ይሄንን ነገር በማለቱ የሚቀየር ነገር ያለ አይመስለኝም። ዞሮ ቅድም እንዳልከው ነው በሬውን ሳሩን እያሳየ ወደ ገደል ንዳው የሚለውን ወደ ገደል የመነዳቱ መንገድ ላይ ቆሞ ወደ ኋላ ተመልሶ ሳር የሚፈልግ የለም። አሁን መሃል መንገድ ላይ ወደ ገደል ኦሬዲ እየተነዳን ያለ ነው። እዛ ገደል ላለመግባት ማንኛውንም ነገር አሰባስቦ ኃይሉን ትግሉን አደራጅቶ ነፃነት ገደል ውስጥ ከመግባት ይልቅ ነፃነትና ሀገርን የማዳን ደረጃ ላይ ያለ ነውና ያው ፕሮፓጋንዳው የተለመደች ነች። እንደምታውቀው ሳክስ የሚለው በደንብ ተስማምቶኛል። ሁለተኛው የአብይ አህመድ ሳክስ በሚል ነው ዛሬ ፕሮግራማችንን የምንፈጽመው። እንግዲህ ከመፈጸማችን በፊት ለማስታወስ የምንወደው በዚህ በአሁኑ በመጪው ቅዳሜ የኢትዮጵያ ሳተላይት ቴሌቪዥን ኔትወርክ ፈንድሬዚንግ ያደርጋል፣ የገንዘብ ማሰባሰቢያ ያደርጋል። ሰብስክሪፕሽን ሁላችሁም በኢሳን ዌብሳይት ላይ ገብታችሁ ሰብስክራይብ ማድረግ ትችላላችሁ። መንዝሊ የሳተላይት ክፍያው በየወሩ የሚከፈለው ብዙ ስለሆነ ነው በጣም ችግር ውስጥ የገባ ነው። እንዲቋረጥ ደግሞ አንፈልግም። አንደኛው መታገያችን ነው፣ ህዝብን ማንቂያችን ነው፣ ህዝብን ማሰባሰቢያችን ነው፣ ለህዝብ ድምጽ መሆኛችን ነው። በቋሚነት ኢትዮጵያ ተፎካካሪ ፓርቲዎች እስረኞች የሚታገቱ የሚታፈኑ የሚገደሉ በድሮን የሚጨፈጨፉ በየትኛውም አንግል ላይ ያሉ ድምጾች የሚወጡበት ነው። በውጭ ሀገር የሚደረጉ እንቅስቃሴዎች ደግሞ ኢትዮጵያ ላለው ማህበረሰብ ይሄን እያረገ ነው፣ ውጭ ያለው ደግሞ ይሄን እያረገ ነው ብሎ መልእክትን ሁሉ የሚያስተላልፍበት ነው። ከዛም በላይ ዋናው ወሳኝ የሆኑ የአንድነት መልእክቶችን የእውቀትን ከብሔርም ከምንም የምንሄድበትን መዳረሻችንን መቆሚያችንን ትላንት ኢትዮጵያ የት ነበረች የሚለው አዋቂ ሰዎችንም እያመጣን ትውልዱን የምናስተምርበት ስለሆነ ይህ አገልግሎት እጅግ በጣም መቀጠል አለበት። እንግዲህ ቅዳሜ ሜይ 3 ይመስለኛል ሜይ 10 ይመስለኛል በውጪ በዲሲ አቆጣጠር ከ1 o'clock ጀምሮ ነው። ኢትዮጵያ ላላችሁ ከማታ 2 ሰዓት ጀምሮ ነው። አውሮፓ ደግሞ በማታ 7 o'clock ነው። ዩኬ ደግሞ እኛ ያለንበት ደግሞ ከ6 o'clock ጀምሮ ዝግጅቶች ስለሚካሄድ የምንችላትን ጠብ ማድረግ ጥሩ ነው። አንዳንዴ ለህሊና በሰላም ለመተኛት በዚህ ዘመን ህዝባችን መሄጃቱ ባለቀሰ በተጨነቀ ሰዓት ምን አድርጊያለሁ ለሚለው የምንችለው ለማድረግ ያህል ነው። በሰላም ለመተኛት ነው። ለትግሉ ደግሞ አስተዋጽኦ ለማድረግ ነው። እንግዲህ ከፕሮግራማችንን ከዘጋም በኋላ ማስታወቂያውን ድጋሚ ማስተላለፋችን አይቀርም። ጋዜጠኛና የሰብአዊ መብት ተሟጋች ይድነቃቸው ከበደ ስለነበር ቆይታ እጅግ በጣም ነው አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ መቲ። መልካም ተመልካቾቻችንና አድማጮቻችን ስትከታተሉት የቆያችሁት የዛሬውን የሚያዝያ 27 2017 ዓመተ ምህረት የምናለሽ መቲ ፕሮግራማችን ነው። እንግዲህ ዛሬ ሰኞ በለቱ ያሉትን መረጃዎችና ሐሳቦችን ወደ እናንተ አድርሰናል። የሚያስተናግዱ ታሲባ ቀጸላ ነበርኩ። በሌላ ፕሮግራም እስከምንገናኝ
ሰላም ቆዩ። የኢትዮጵያ ሳተላይት ኔትወርክ ኢሳን በኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች ላይ በዋናነት ትኩረት አድርጎ ሁለንተናዊ መረጃዎች የሚያቀርብ ሚዲያ። የሚያቀርባቸው መረጃዎች፣ መሰናዶች ለጉዳዩ ባለቤት ለኢትዮጵያ ሕዝብ ተደራሽ እንዲሆን የ24 ሰዓት የሳተላይት አገልግሎት የሚሰጥ ሚዲያ። ይህንን አገልግሎትና ስርጭት በኢትዮጵያ ለማስቀጠል የሳተላይት ወጪዎቻችን መሸፈን አለባቸው። ኢሳን ቴሌቪዥን ዛሬም የእርስዎን ድጋፍ ይሻል። የመንግስትን የወንጀል ተግባሮች እግር በእግር እየተከታተለ ለእርሶም ሆነ ለዓለም አቀፉ ማህበረሰብ በማጋለጥ ተግቶ የሚሰራውን ቴሌቪዥንን ያግዙ። አሁኑ የተቻሉትን ይደግፉ። ወርሃዊ መዋጮ በመክፈልም በሌላ መንገድ አጋርነታችሁን እንድታሳዩ ጥሪ ቀርቧል። የበኩሉን ድርሻውን ይወጡ ዘንድ ኢሳን ጥሪውን ያቀርባል። ኢሳንን ያግዙት። ቅዳሜ ወይም ሳተርዴይ ሜይ 10 ሰዓት በኢስተርን ወይም በዲሲ አቆጣጠር ከ1 ፒኤም እስከ 5 ፒኤም በዩሮፒያን አቆጣጠር 19 hours ወይም 7 ፒኤም ሲሆን በለንደን ዩኬ አቆጣጠር ከ6 ፒኤም ጀምሮ ይከናወናል። እንዲሁ በኢትዮጵያ ከማታው 2 ሰዓት ጀምሮ ለ4 ሰዓታት የሚቆይ ከሀገር ቤትና ከውጭ ያሉ ወገኖች የሚሳተፉበት ልዩ የገቢ ማሰባሰቢያ ዝግጅት ይኖረናል። በዛ ተገኝታችሁ የምትችሉትን የሐሳብም የገንዘብም አስተዋጽኦ በማድረግ እንድታበረታቱን እንጠይቃለን። በተጨማሪም እዛ መምጣት አንችልም ለምትሉ ደግሞ በዌብሳይታችን ላይ በመግባት አስፈላጊውን ሆነ ወራዊ መዋጮን በማድረግ ወይም የምትችሉትን ዶኔት የሚለውን በመንካትና ዶኔት በማድረግ ስርጭቱ እንዲቀጥል የራስዎን አስተዋጽኦ እንዲያደርጉ ይጠየቃሉ። ትግል አገልግሎት በሁሉም ዘርፍ ነው ያለው። በምትችሉት ሁሉ እንድትሳተፉ እንጠይቃለን። እናመሰግናለን።